ፓስተር ነው አገልጋይ ነው ስሙ መጥፋት የለበትም በምንም መንገድ ስለ አፈርና ስለ መሬት ሊቆርቆር አይገባም አሁን የአብርሃም ሚስት በጣም ተደጋጋሚ ጊዜ ተነሳች ለምንድን ነው በሌላ ሰው ቤት ባለቤቱ ሳይቃወመው የሰራ ቤቱ የራሱ ያደርጋል የሚለው ነው የተጠቀመው የኔነት ስሜት ስላላት እሱ ቤቱን የኔ ነው ብላለች አዎ ከዛ በኋላ አንተ ብለሃለች በግልጽ ነው የምትለው አንተ ብለሃለች አጽኖ ሰጥቼ የምነግራችሁ በግቢ ውስጥ አብርሃም ፕሬዝዳንት ነው ጠቅላይ ሚኒስትሯ ሚስቱ መሬት ላይ የሚሆነው ነገር የሷ ሐሳብ ብቻ ነው ታላቅ እህትህ እንዳት ደርሺ እዚህ ቤት ብለ እንዳባረርካት እናቷንም ካየች ብዙ ጊዜ መሆኗን ተናግራለች ሶስቱን ኢንተርቪዎች ያየሰው ከኛ የኛን መጀመሪያ ከዛ ሁለቱን ያየሰው ሙሉ ስትጨምቀው ፓስተር አብርሃም እኔ ንጹህ ነኝ ሚስቴ መልአክ ነች ሰይጣኑ ነጋሽ ቤትና ይዞታው በሐራጅ ተሸጦ ወራሾች የድርሻቸውን እንዲካፈሉ ተወስኗል ይላል ቤት አለኝ የኔ ነው ብሎ የሚከራከር ልጅ ፓስተር አብርሃም እኔን ጥቅም ፈልጎ ነው ማለት ሞራል የለውም ለእናቴ ወይም ለእናታችን እኔ ብቻ ነኝ እማስብላቸው ያልካል መሰለ ሁለተኛ ግን እንደዚህ ካርሽ እንደዚህ ደረሰችባቸው ከሰማ እንደሞት ሻም ቆጥርሻለሁት ማለት ነው ስለ እናታችሁ ከላይ የሚያዩን ነገር እንጂ ሊነግረኝ የሚችለው እንኳን እሱ እንኳን ሌሎች ጎረቤቶች አንተ ስለ እናትህ ልትነግረኝ አትችልም በድለሃትም ይቅርታ ብለሃት አትተው በድለህም ይቅርታ ብለህ አትተው በነገራችን ይሄ የተላለፈ ነው ፕሮግራም ማረጋው ነው ምነግርህ ሶ ቀጠሮ መስጠት ለምን ያስፈልጋል ማረጋው ነው ምነግርህ ሄጂ ይነግራታል ይሄ አሁን ለምን አብረን እንሄድ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም አንድ ታሪክ ይዘንላችሁ መተናል በርግጥ ታሪኩን ታውቁታላችሁ በወንድሜ ምክንያት እናቴም እኔም ከቤታችን ወተን እየተንከራተትን ነው የሚል አንድ ታሪክ ይዘንላችሁ ቀርበን ነበር ነጋሽ መጥቶ ከእናቱ ጋር እንደዚሁም ከእህቱ ጋር ታሪካቸውን አጋርተውን አካፍለውን ነበር ከዛ በኋላ እንግዲህ ጉዳዩ የሚመለከተውን ወይም መልእክቱ የተላለፈለትን ወንድማቸውን አብርሃምንም አግኝተን ደግሞ በቀጣይ በአብርሃም በኩል ያሉ መልሶችን ወደ እንደዚሁም ከእህቶቹ ጋር መጥቶሱም ያሉትን መልሶች ወደ እናንተ ለተከበራችሁ ተመልካቾች አድርሰን ነበር ከዛ በኋላ እንግዲህ ነጋሽ ደውሎልን ነበር አሉ ዛ ላይ የተፈጠሩ ስህተቶች አሉ ፓስተር አብርሃም ያነሳቸው ሐሳቦች ላይ በጣም በትክክሉ ህዝብ ሊያውቃቸው የሚገቡ ሐሳቦች አሉ የሚልን ሐሳብ አደረሰን በዛ መሰረት ዛሬ ተገናኝተናል ማለት ነው ምንድነው የሚለውን እንሰማለን እንግዲህ ምናልባት በዚህ አጋጣሚ ይሄንን በደም ከመጀመሪያው ጀምሮ እየተከታተላችሁ ላላችሁ ተመልካቾች መናገር የምፈልገው መልስ መመላለሻ አይደለም ይሄ ፕሮግራም እንደዚህ ነው እንደዛ ነው መባባያ አይደለም ግን እንደው በጣም ክሪቲክ በጣም ሊዘለሉ አይገባቸውም ብሎ ያሰበው ሐሳቦች ስላሉ ምን እንደሆነ እንስማ በሚል ነው ዛሬ ሊንጎረቤቶች ታሪኩን የሚያውቁ ሰዎች አሉ እንደው የሚል ነገር ስላነሳልን ነው እድሉን ዛሬ ለነጋሽም የሰጠነው ማለት ነው በቆይታችን ሁሉንም ነገር ከራሱ አንደበት እንድትከታተሉ ተጋብዛችኋለሁ ግን ዋናው ሴንተራችን እናታቸው ናቸው እንግዲህ ለእናታቸው የተሻለ ነገር ለማድረግ በሚል ነው ይሄንን ሁሉ መንገድ እየሄድን የምንገኘው አብራችሁን ተከታትላችሁ ቆይታችንን እንግዲህ ተማሩበታላችሁ በያስባለሁ በነገራችን ላይ ከሀገሩ የወጣ የሚለው ተወዳጁ ፕሮግራማችን በብዙዎቻችሁ ዘንድ እንደሚወደድ ይታወቃል በጣም ብዙ ታሪኮችን አቅርበናል የብዙ ሰዎች ታሪክ በዚህ ፕሮግራም ላይ በተለይ ከሀገሩ የወጣ በሚለው አምድ ላይ ከሀገራቸው ወጥተው ያሳለፉትን ብዙ ታሪክ ነግረውናል ተምረንበታል አሁን ደግሞ ከሀገሩ የወጣ የሚለውን ፕሮግራም ይዘን ከሀገር ልንወጣ መሰናዷችንን አጠናቀናል በፈረንጆች የቀን አቆጣጠር ፌብሩዋሪ 3 ላይ
የመጀመሪያ መዳረሻችን ወደ ሆነችው ዩናይትድ አረብ ኤምሬት ወይም ዱባይ እንመጣለን። ስለዚህ በዚህ ቁጥር ደውሉና ተመዝገቡ። ታሪክ ካላችሁ እዛው መተን እንጋራችኋለን። ደውሉ፣ ወረፋ ሲይዙ፣ ስንመጣ እዛው ዱባይ ላይ እንገናኛለን። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ። እንኳን ደህና መጣችሁ። ሰላም ነው አይደል? ሰላም ነው፣ እግዚአብሔር ይመስገን። ነጋሽ እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም? እህትህ በሰላም ተገላገለች? አዎ። ወንድ ሴት? ሴት ልጅ ወለደች? ደስ ይላል። እንግዲህ እንኳን ማርያም ማረችሽ በልልን። እሺ። እንግዲህ እኛም እንላታለን። እሺ። ሰላም ነው አይደል? በጣም እግዚአብሔር ይመስገን አለን። እንግዲህ ባለፈው ተገናኝተን ነበረ ከቤተሰባችሁ ጋር በተፈጠረ ጉዳይ፣ እንግዲህ በተለይ ከእናታችሁ ጋር በተያያዘው ጉዳይ መተህ ነበረ። አንተም እናትህም እህትህም መታችሁ አንድ ፕሮግራም ለተመልካች አድርሰን ነበረ። እንግዲህ ከዛ በኋላ ደግሞ መልእክት የተላለፈለት ወይም ጥሪ የተደረገለት ወንድምህ ፓስተር አብርሃም መጥቶ እህቱም መጥተው ደግሞ በእነሱ በኩል ያለውን ምላሽ ሰጥተው ነበር። ከዛ በኋላ እንግዲህ በጋራ ልንገናኝ ነበረ ቀጠሮ ያዝነው። አንተ ደግሞ እንግዲህ ምላሽ አለኝ ሌላ እሱ በቀረበው ጉዳይ ላይ እኔ ምለው ነገር አለ ስላልከን እንግዲህ እድሉን ሰጥተናል። እኛ ይህን እድል ስንሰጥ ለተመልካቾችም ግልጽ እንዲሆን ምናልባት ይሄ ነገሮችን ከዚህ ወደዚህ የማመላለስ ስራ አይደለም የምንሰራው፣ ግን ነው በጣም ፖይንት አለኝ ልናገር የምፈልገው ነገር ስላልከን ነው ይሄንን እድል የሰጠን እንጂ ይሄኛው እድል የሚሆን የነበረው እንግዲህ እንዳልኩ በጋራ ዋናው ዓላማ መቼም እዚህ የተገናኘኑ ታሪክ አውርቶ ለመለየት አይደለም፣ ወደ መፍትሄ ለመሄድ ነውና ቀጣዩ የነበረው ዓላማችን የነበረው ማዘርም ሁላችሁም ባላችሁበት ነበር። ይሄን ነግሬክ ነበርና እንደዛ ነበር። ለማንኛውም እስቲ ልስማ ዛሬ ምን ይዘህልን መጣ? እሺ እኮ እድሉን ስለሰጣችሁን ድጋሚ በጣም አመሰግናለሁ። እኔ በዋናነት ያው አሁንም እንድንቀርብ ያሰብኩትኝ እኔና በተለይ ደግሞ ከማዘር ቅርብ የሆኑ ሰዎች ግቢ ውስጥ የኖሩ አካባቢው ላይ ያዩ ሰዎች ታሪኩ ሙሉ እንዲሆን፣ ምክንያቱም ታሪኩ ሙሉ የሚሆነው እኔ ስላልኩኝ ወይ ፓስተር አብርሃም ስላለ ብቻ ሳይሆን ከዛ ጋር የሚመሳከር ነገር ስላለው እኛም ደግሞ እነሱም በአብዛኛው ፓስተር አብርሃምም እህቶቼ ያነሱት ነጋሽ ብዙ ጊዜ ደጋግሞ ያነሱት ስለሆነ ያንን ነገር በኔ በኩል ያለውን ለማሳየት ብዬ ነው እድሉን እንዲሰጠኝ ፈለኩት። እንግዲህ እህትህም ወንድምህም መተው ያሉት ተላልፏል። አንተን ተንተርሰው ያሉትም ወላጆች እናታችሁንም ተንተርሰው ያሉት ምን ስተት አገኘ? ለምሳሌ ምን የተሳሳተ ነገር አሉ? እሺ በደንብ እሱን አስረዳለሁኝ። መጀመሪያ ላይ ማውራት የምፈልገው ሁሉ ጊዜ በቤተሰብም ደረጃ በሀገርም ደረጃ በዓለምም ደረጃ አንድ ክስተት ይከሰትና ከዛ በኋላ ሁለት ትርክት ይኖራል ወይ ሶስት ትርክት ይኖራል። ትርክቶች ብዙ ይኖራሉ። በእኛ ኬዝ ደግሞ ሁለት ትርክቶች አሉ እና ፓስተር አብርሃም የሚለው ትርክት አለ። አጠቃላይ ሲጨመቅ ነጋሽ ነው የዚህ ሁሉ ነገር ፈጣሪ ብሎ ይላል። እህቶቻችንም እንደዛ ይላሉ። በእኛ በኩል ደግሞ እኔም እንዳቀረብኩት የአብርሃም ሚስት በምትፈጥረው ችግር ፓስተር አብርሃምም ያንን ነገር ሊከላከል ስላልቻለ እንደውም አብሯት ያንን ነገር እያስፈጸመ ስለመጣ ሌሎቹንም በማሳመን እኛ ላይ ከፍተኛ ጫና ስለመጣ ነው የሚለውን በኔ በኩል ያለውን ደግሞ ትርክት እንትን ብያለሁ። ሁሉ ጊዜ ሁለት ትርክት ሲኖር እንግዲህ ማመሳከር መኖር ግዴታ ነው። እንዴት ነው የምናመሳክረው? እዚህ ጋር የኔና የአብርሃም ትርክት ይኖር እንጂ ታሪኩ የእናታችንና የአብርሃም ሚስት ጠብ ነው። ወይም የአብርሃም ሚስት እናታችንን ያለ ማክበርና ከዛም በጣም በተረፈ ሁኔታ የመጫንና እሷን ላይ ከፍተኛ ጫና የመፍጠር በተለያየ ሁኔታ ያ ነው ነገር ይሆንና ሁለታችን ትርክት አለ ለለን። እዚህ ጋር ትንሽ እንደው ፖይንት ማንሳት የምፈልገው ነገር ምንድነው? የሰው ልጅ በጣም ብዙ ችሎታዎች አሉት።
በተለያየ ጊዜያት የኖረው ምድር ላይ የኖረው የሰው ልጅ ብዙ አይነት ችሎታዎች አሉት። ግን አንድ በጣም ዋናና አስፈላጊ ችሎታ ግን አጥቷል በእኔ እምነት። ያም ችሎታ ያጣው ችሎታ ምንድነው ብዬ ነው የማምነው? እውነትና ውሸትን መለየት አቅቶታል። አብዛኞቻችን እውነትና ውሸትን መለየት አቅቶናል። ከዛም የተነሳ ፋሚሊ ይበጠበጣል፣ ቤተሰብ ይበጠበጣል፣ አገር ይበጠበጣል፣ ዓለምም ትታመሳለች። እውነትና ውሸትን መለየት ያልቻልንበት ደግሞ ዋናው ችግር አንድ ትዕይንት አንድ ክስተት ሲከሰት በዛ ክስተት ላይ ሰዎች አይኖሩም። የተወሰነ ሁኔታው ሲከናወን ያሉ ሰዎች አሉ። ከዛ ሌሎቹ እየሰሙ ነው ወደዛ የሚመጡት እና እኛ በእኛ ኬዝ ለምሳሌ ግቢ ውስጥ የተከናወነውን ነገር እኔ የትናይት ማዘር ፓስተር አብርሃም ሚስቱ ተከራዮች አለፍ ሲል ደግሞ ጎረቤቶች ናቸው ያዩት። ይሄን አሁን የፓስተር አብርሃም ቸርች ወይም እሱ የሚነግራቸው እህቶቹና ወንድሞቹ አለሙ፣ አበበ፣ ተዋበች፣ ሀና ከሱ ነው የሚሰሙት። እና እኔም ቻሌንጅ ማድረግ የፈለኩት ፓስተር አብርሃም የሚናገረውን የትዕይንቱን የተከናወነውን ነገር ትርክቱ እውነት ነው ብለው ነው የሚወስዱት እንጂ ከኛ ማጣራት አይፈልጉም። ይሄ ዋና ማንሳት የምፈልገው ነጥብ ነው። ሌላኛው ማጣራት አይፈልጉም ስትለኝ ከምን አንፃር ነው? ለምሳሌ ግልጽ ያደረግነው እንግዲህ ነው እኔና አበበም ያልከው ሌላ አንደኛው ወንድማችሁ ማን ነው? አለሙም ያልከው ተዋበች እህቶች ቆይ እነሱ ይበቃሉ። አራቶች ሀና እነሱ ላንተም እህቶች ናቸው፣ ወንድሞችክ ናቸው። ለአብርሃምም እህቶቹ ወንድሞቹ ናቸው። ሶ እነሱን ሄደ አንተ የመናገር መብት የማናገር የመጠየቅ የማስረዳት መብት አለ። የከለከለህ ሰው አለ? ለምሳሌ አብርሃም ነው የሚሰሙት ካልክ አሁን ለምሳሌ በዚህ በኩል አንተን ነው የሰማነው አይደል? አንተን እህቶችን እናትን ሰማን፣ በዛኛው በኩል እነሱን ሰማን። አሁን እኛ ልንፈርድ ወይም ልንል አይደለም የተቀመጥነው። ግን ዝም ብለን እስቲ ወጣ ብለን እናስበው። እህቶችክን ወንድሞችን አታናግር ያለክ ሰው አለ? ለምሳሌ አብርሃም የሚላቸውን ከሆነ የሚሰሙት አንተ የምትላቸውን እንዲሰሙ ለምን አትጠይቃቸው? ለምን አታወራቸው? እሱን ባለፈውም እንትናችን ላይ አስቀምጬ ነበር። በጣም በተደጋጋሚ ወደ 8 ዓመት 9 ዓመት የሚሆን አለሙን በተደጋጋሚ አውርቻለሁ፣ አበበን በተደጋጋሚ አውርቻለሁ። ተዋበች ትንሽ ራቅ ስለምትል የነበረው ሀናም የተወሰነውን ታውቃለች። ነገሩ ከተጋጋለ ሊጋጋል ሲል ግን ወጣለች ከቤት። ግን እነሱን በተደጋጋሚ አውርቻቸዋለሁ። አለሙ ሚል የነበረው የመጨረሻው ውሳኔው በቃ እሱ ወጥቶ ተከራይቶ ይሰጠው ሚል እንትን ነበረው ያለው መጨረሻ ላይ ደረሰበት። ከተነጋገርም በኋላ የአብርሃም ሚስት ችግር በደንብ ይረዳሉ። አሁን እነሱ ግን እዚህ ስለምሮ የምታስቀኝ አሁን ምናልባት እንግዲህ እንደገለልተኛ ነው ጥያቄ ማለት ነው። ላንተም እና አብርሃምም ተመሳይ በሆነ ሁኔታ መጠየቅ ያሉብኝን ጥያቄዎች ነው የምጠይቀው። አሁን የአብርሃም ሚስት በጣም ተደጋጋሚ ጊዜ ተነሳች። ለምንድን ነው ማለት እሷ ኑሯቸውን እዛ ከአብርሃም ጋር ተመችቷቸው ተስማምቷቸው እየኖሩ ነው አይደለም? በዚህ ደረጃ የአንድ ሰው ሚስት ቤተሰብን በዚህ ደረጃ በጥብጣለሽ ብሎ ማሰብ ወይም ተበጠብጣለሽ ብሎ ማሰብ ትንሽ አይከብድም? እዚህ ጋር ላስረዳ። ዋናውን አስኳሉን ነው የጠየቀኝ። የአብርሃም ሚስት በዋናነት ብዙ ነገሮችን ብትፈጥርም በዋናነት ግን እነሱ ማዘር አስጠግታቸው የገቡበትን የጋራ ሰርቪስ የኔ ነው የሚለው ከሷ ነው የጀመረው። ለዛ ነው ትልቁን እንትን የምትፈጥረው እሷም ነው የምንለው እኛም የኔ ነው ስላለች አካባቢያው ያሉትን አሁን እሱም በኋላ ያስረዳል እዛ የሚኖሩትን አጠቃላይ እዛ አካባቢ እናታችንንም ጨምሮ አታስደርስም። ማዘር ለምሳሌ ወደ ጓሮ ተክላ ብዙ ጊዜ ነቅላባት ነግራኝ ታውቃለች። እዛ አካባቢ ሽንት ቤትም ይሁን አካባቢውን በተቀላላ የኔነት ስሜት ስላላት እሱ ቤቱን የኔ ነው ብላለች። ከዛ በኋላ አንተ ብለሃለች? በግልጽ ነው የምትለው። አንተ ብለሃለች? ሁሌ ነው የምትለው ይሄ ቤት የኔ ነው ብለሃለች? ከዛ በኋላ አብርሃም ይሄን ነገር እሱም ያስረዳል በኋላ ፍለፊት እንደምትናገር አሁን የጠየቀኝን ማለት ነው። አብርሃም ይሄን ነገር ያስተዋል። ትክክል አይደለሽም፣ ይሄ ቤት የጋራ ነው፣ እናቴን አክብረሽ መኖር አለብሽ ይላታል ብለን ሚኒመም 10 ዓመት ጠብቀናል።
አብርሃምን እኔ 10 ዓመት አልተናገርኩትም። እግዚአብሔር ምስክሬ ነው። አልተናገርኩትም። ለምን? አብርሃም በጣም ትልቅ ሰው ነው። አብርሃም በጣም ብዙ ሰዎችን የሚዳኝ ሰው ነው። ስለዚህ እዚህ ጋር ያለውን ነገር እሱ ይፈታል ብዬ ነው እኔ የምከራከረው የነበረው ቤት። ተውት፣ ስሙንም በዚህ መነሳት የለበትም ምል ሰው ነበርኩኝ። ሐናም የትና የትም ለዚህ ምስክር ናቸው። ከዛ ግን አፍተር 10 years ባለፈውም እንዳልኩት በተለይ ልጆቿን መከልከል ስትጀምር ከማዘር በጣም የገፋ እርምጃ መውሰድ ስትጀምር እነሱን ስታስወጣ ሳይረብሹ ሳያጠፉ እሷ አጥፍታ ደጋግማ ይቅርታ ያለች እነሱን እንደዛ ስታደርግ እዛ ሰዓት ላይ ገብቻለሁ። ከአብርሃም ጋር ተነጋግሬያለሁ። ዝም ብዬ ወጥቼ ሚዲያ ላይ አላወጣሁት። አሁንም ቢሆን ችግሩን ለመፍታት በጣም አደገኛ ነገር የሚያደርገው እሷ ብቻ ሳትሆን ፓስተር አብርሃምም ያው ፋይል ይዤ መጥቻለሁኝ። እናንተም ልታሳዩ ትችላላችሁ። በፍርድ ቤት ይሄ ቤት የኔ ነው በ100,000 ብር አውጥቼ ሰርቼዋለሁ ብሎ ፔፐር አለን። ያው ፍርድ ቤት 4 ዓመት እየተከራከረ ነው አብርሃም። ይሄ ማለት የሷን ሐሳብ ወስዶ የራሱ አድርጎት ይሄ ቤት የኔ ነው ካለ እናታችን እዛ ግቢ ውስጥ የማስተዳደር መብት የላትም እያሉ ነው ያሉት። ለምን? የኔ ነው ካልካንተ የእናቴም ነው የኔም ነው እያልክ አይደለም። በቀጥታ የሚያሳየው የኔ ነው ካልክ የኔ ነው ነው። እዚህ ጋር በግልጽ እንደምናየው ወረቀቱ ላይ የፍርድ ቤት ክርክር ነው። እሱ ነው የጻፈው። ፋይሉንም አይቶ እንት ማለት ይቻላል። ጠቅላይ ፍርድ ቤት ደርሷል። 4 ዓመት ሆኖታል። የጀመረው ግን እናታችን ስትጠይቅ እሱ በዚህ ላይ እንደሚያሳየው 100,000 ብር አውጥቼ በ1995 እንግዲህ እዚህ ጋር የሚለው እንግዲህ አቤቱታው ዝርዝር ላይ የተገለጸው የከሳሽ ተከሳሽ ለክርክሩ መነሻ በሆነው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የቤት ቁጥር ተጠቅሷል 819 ስፋቱ 321 ካሬ ሜትር በሆነው ይዞታ ላይ የይዞታውን ባለቤት የከሳሽ ተከሳሽን በማስፈቀድ እና ሌሎች ወራሾችንም ሳይቃወሙ በ1995 ዓ.ም በወቅቱ ብር 100,000 ከግል ገንዘቤ በማውጣት ከዋናው ቤት ጀርባ በ51.8 ካሬ ሜትር ላይ 7 ክፍል ቤት እንዲሁም በ25.2 ካሬ ሜትር ላይ 2 ክፍል ለብቻ በጭቃ መኖሪያ ቤት ገንብቼ ከሰራሁበት ጀምሮ በሰባቱ ክፍል ቤት ውስጥ ከባለቤቴ እና ከ7 ልጆቼ ጋር ለ18 ዓመት እየኖርኩ እገኛለሁ ይላል። ይሄን በፍለፍት ገልጠህ ደግሞ ብታነበው አንደኛ እነዚህ ቤቶች የግል ናቸው እንዲባሉልኝ፣ ቀጥሎ ደግሞ እሱ የግል ከተባለልኝ በኋላ ደግሞ የተቀረው ሲሸጥ ደግሞ እንድካፈል ይወሰንልኝ ብሎ ነው የጠየቀው። ይሄን ጠይቆ እናታችን እንግዲህ 2013 ላይ ነው ሲጀመር ነው ሰኔ ሐምሌ 1 ቀን 2013 ይላል። ይሄ ሲጀመር ነው። ከዛ አሁን እንግዲህ ጠቅላይ ፍርድ ቤት ደርሷል። እናታችን ግን ጠበቃዋንም ስልኳን መስጠት ትችላለህ፣ ማናገር ትችላለህ። እሷም እናታችን አቶ አብርሃም አሁን እናታችን ተገኝታ አታውቅም ብሏል። ግን ጠበቃዋ ተገኝታም እንደምታውቅ ማዘር ፍርድ ቤትም ቀርባ እንደምታውቅ ያንን ማስረዳት ትችላለች። ስልኳን ሰጣለሁ፣ ታስረዳለች እሷ። ከዛ በተረፈ ምለው እዚህ ጋር የተከራከረችው እናታችን ይሄ የጋራ ቤት ነው እሺ፣ እና እዛ ላይ በጠበቃ ማዘርም ተገኝታ ታውቃለች። ተገኝታ አታውቅም ስላለ ነው ፓስተር አብርሃም ጠበቃዋ ማስረዳት ትችላለች ያንን። እና ተገኝታ የተከራከረችው ግቢ ውስጥ ያሉት ቤቶች በተቀላላ የጋራ እና ያልተከፋፈሉ ናቸው። ስለዚህ ባለቤቴ ሲሞት ያለው ግማሹ የኔ ነው፣ የተቀረው ደግሞ የልጆቹ የአባት ድርሻ ነው በሚል ተከራክራ እስካሁን ድረስ ክርክሩ ፍርድ ቤት ይገኛል። ያም ተወስኖላታል ኦሬዲ። ፍርድ ቤት ምን ወሰነ? መጨረሻው መሃል ላይ መጀመሪያ ለማዘር ፈርዷል። ሸጠሽ በቃ በስምምነት ሸጣችሁ ተከፋፈሉ የሚል ነበረ። ከዛ በኋላ ፓስተር አብርሃም እንደገና ከፍተኛ ፍርድ ቤት ይግባኝ ብሎ እንደገና ይታይ ነገሩ ተብሎ ተመልሶ ምስክሮች አቅርቦ
አሁን ለምሳሌ ከቀረቡት ምስክሮች ባለቤቱ አንዷ ነች ስትል ሰምታለሁ ይስላልከኝ እዛ ላይም በደንብ በግልጽ ሰምቻታለሁ የማን ነው ቤቱ ስትባል የኔና አብርሃም ነው ያለችው ቤቱን የሰራው ማን ነው ቤቱን የሰራው መጀመሪያ ሰርቪስ ቤቱን የሰራው አባትና እናታችን ገና ትልቁን ቤት ሲሰራ አብሮ ነው በጭቃ የተሰሩት ከዛ በኋላ ግን 1995 ፓስተር አብርሃም ሲያገባ ሰፋ አድርገን ትንሽ ያው በጭቃ ነው የመለስ ነው ሰፋ አድርገን አደስ ነው በጋራ ማዘርም ከተከራዮች አሁን ደሞ ውጪ ይሄንን የሚያዩ ይመስለኛል ኢዮብና አበራ የሚባሉ ተከራዮች ነበሩ ይዛን ጊዜና እነሱ እንደውም እኛ ቤት መተው የ3 ወር ከነሱ ማዘር ተቀብላ ሌላም ብር እንትን ተደርጎ ነው ታደሰው ቤቱ ከዛ ተመልሰው ተከራዮቹም እዛው ሰባቱ ክፍል ተሰርቶ ነበር የአባታችሁ ያለ ነው ሰባቱ ክፍል የተሰራው ነው ያልከኝ የነበረ ጊዜ አነስ ያለ ነው ሰርቪስ ሆኖ አነስ ያለ ነው እንደዚህ ሰፋ ያለ አይደለም ከዛ አሰፋንና ለተከራዮቹ ሁለት አረግ ነው እዚህ ጋር ደግሞ አሁን እና አብርሃም የሚጠቀሙበትን ሳሎን መኝታ ቤት እንደዚህ አንድ ለብቻዋ ደግሞ ከዛ በጓሮ በኩል ደግሞ ሽንት ቤት ስለዚህ በጋራ ነው የሰራን በጋራ ነው ያደስነው ማደስ እና መስራት ይለያያል ማደስ ለምሳሌ ቀለም መቀባት ሊሆን ይችላል የሆነ የፈራረሱ ነገሮች ማስተካከል ሊሆን ይችላል መስራት ደግሞ በጣም ይለያያል እዚህ ጋር ለልሄ ፈለክ እሷን ግልጽ አድርግልኝ ቢል እዚህ ጋር ግልጽ አድርግ ካልከኝ እንደውም ጥሩ ጥያቄ ይመስለኛል ይሄ አሁን ቤት ባዶ መሬት ላይ መስራት ምንም በለው ባንተ ያ ባዶ መሬት ላይ ያለን ቤት መስራት ታንክ ዩ አዲስ ቤት መስራት እንበል ይሄ ቀለም ምናምን ስትቀባ ደግሞ ኦኬ ቀለም አደስኩኝ ምናምን ትላለ ይሄ የነበረውን ቤት ይዘቱን ሳትለቅ ይዘቱ እንዲ ነው አሁንም ክፍሎቹ አሁን እንደዚህ ባረግልህ እንዲ ብትከፍለው እዚህ ጋር የተከራዮች በፊትም ነበረ እኛም ኖረንበታል ተከራዮችም ኖረውበታል እዚህ ጋር ደግሞ በፊት ኪችን ነበረ ከዛ በኋላ እኔና አብርሃም ኖረንበታል ሽንት ቤት በዚህ በኩል አለ ከዛ ምንድነው የተደረገው እንዲሁ እንዳለ ጣሪያው ከፍ ተደርጓል ቤቶቹ ክፍል ተሰጥቷቸው ሰፋ እንዲሉ ወደዚህ እንዴ ተደርጓል ፍርድ ቤቱም እንደዚህ ነው ያስረዳን ስለዚህ በጋራ ነው ያሰራቸው ማደስ ሳይሆን ይሄ ደግሞ ምን ይባላል ምናልባት ኦሬዲ ተሰራ ነው ያለው የሚገርም ማስፋፋት እንበለው ይሄ የነበሩት እንጨቶች አሁን የበፊት ቤቱ አሁን እሱ እዛ ላይ ተከራከረው አዲስ ቤት ሰርቻለሁ ብሎ ነበር የተከራከረው ግን ኢቭን የሱ ቸርች ያለ ይሄን ቤት ስናስፋፋ ባንተ ወርድ ተጠቀምና ስናስፋፋ ኮርኒስ ምን ብዙ ነገር የረዳው ልጅ ምንድነው ተብሎ ሲጠየቅ የሁለታችንን ምስክር ሆኖ ነበር የቀረበው የጋራ ምስክር እኔ እማቀው የጋራ ቤት የወይንሸት ቤተሰብ ቤት እንደሚታደስ ነው እንደሚሰራ ነው ማቀው ከዛ ደግሞ እያንዳንዱ እንጨቱን ቆርቆሮን የነበሩትን ሁሉ እዛው ተጠቅመናቸዋል ፓስተር አብርሃም ግን ቆርቆሮ ሁሉንም እኔ ነኝ የሰራው እንዴ ተጠቀምነው የለም ድንጋዮቹ ራሱ ይዘው የነበሩትን ነው እዛው የተጨመረው ስለዚህ ፍርድ ቤት አሁን ምን ወሰነ መጨረሻ ላይ ምን ወሰነ ይሄንን ከሰማ በኋላ እነዚህ ቤቶች አብርሃም ከመለሰው በኋላ እነዚህ ቤቶች የሱ ናቸው ብሎ ወስኖ ነበር ከዛኛ ደግሞ የትሄድን ከፍተኛው ፍርድ ቤት ሄደን እንደውም ይዛኔ ነው እናታችን የቀረበችው ቀርባ አይቷታል እና ምንድነው ያለው ፓስተር አብርሃም የተጠቀመውን እንትን ልንገር አንቀጽ በህግ ተጠቅስ የለ በዚህ እንትን መሰረት ይባል የለ በሌላ ሰው ቤት ባለቤቱ ሳይቃወመው የሰራ ቤቱ የራሱ ያደርጋል የሚለው ነው የተጠቀመው አሁን እናንተ ቤት መጥቼ እኔ ብሰራ ባትቃወሙኝ ቤቱ የኔ ይሆናል ከዛ ከኔ ጋር ተደራድራችሁ ነው ያንን የምትጨርሱት እንደዛ አይነት አንቀጽ አለ እሱ የጠቀሰ ይሄን ነው ከፍተኛው ፍርድ ቤት ስንሄድ ግን ይግባኙን ሲሰሙ ምንድነው ያሉት ዳኛው ይሄ እኮ ማለት አንተ ሌላ ሰው ቤት ሄደ ቢሆን ነው ይሄ ግን ቤተሰብ ነው የራስ ቤተሰብ አንተም እዛው ድርሻ ይያለ ሌላ ሰው ልትላቸው አትችልም እነሱ ስለዚህ ሲጀመር ደግሞ አባትህ ሲሞቱ ያለው ማንኛውም ነገር ግማሹ እናንተ እዚህ ጋር የኔ ልትላቸው ይሄን ሁሉ ካረገ በኋላ እኛው ማዘር ቤቴን ሽጬ ድርሻዬን ይዤ ሌሎቹም የራሳቸውን ይዘው በሰላም ልኖር ብላ ስትጠይቅ እሱ ምን አለ ከኋላ 100 ሺህ ብር አውጥቼ እንዳየው በጽሁፉ
መቼ ነው እናታችሁ ይሄን ጥያቄ ያነሱት? በ2013 ነው ልክ በዚሁ ታይም ማለት ነው እሷ ስትጠይቅ እሱ ይሄንን መለሰ የዚህ ሐሳብ ምን አንሹ ማን ነው ይሄ ሐሳብ የመነጨበት መቼ መሰለ እንግዲህ ባለፈውም እንዳወራ ነው ብዙ ጊዜ በጣም በተደጋጋሚ እሱም ይነግራል በተደጋጋሚ ግቢ ውስጥ ችግር ሲፈጠር ሽማግሌዎች ይመጣሉ መጨረሻ ላይ ወደ 8 9 10 ጊዜ እንደዚህ ሽማግሌ መጥቶ ሁሉ ጊዜ የተደበሰበሰ በቃ ይቅርታ ተባባሉ ይባልና ዋናው አስኳል ሳይነካ ባለፈው እንዳልኩት ይኬዳል አሁንም ሲኬድ መጨረሻ ግን ምንድነው የሆነው በቃ ውጣልኝና አከራይቼ ልስጥ የሚል ጥያቄ ሲመጣ ባለፈው አብርሃምም እንደጠቀሰው እኔ ልስጥ አላልኩት ያልነው እሱ የጠየቀን ምንድነው እዚህ ላይ እሱ የተናገረውን በዛው እንትልበልና ቤቱን እኔ ነኝ ማከራየው እና ቤቱ ያንተ ነው ብለው ይፈርሙልኝ ነው ያለን ስለዚህ ልነጋገርበት ከማዘር ጋርና ከትነት ጋር ብዬ ስንነጋገርበት ማዘር እንዴ እኔ አፈራብኩቼ የሰራውትን ቤት ለምንድነው እሱ ነው ምለው የሷም አይደለም ስለዚህ ይሄንን ምንፈርመው ነገር የለም እኛ ሰጪም አይደለንም ብላ ስትል ደውዬ ያልኩት ለዓለሙ ያልኩት ተከራይቶ ከወጣ ሂሳቡን በባንክም ይሁን በምንም ሊሰጠው ይችላል እንጂ የሱ ነው ብለን አንፈርምም እሱ ማከራይትም አይደለም ያለበት እናታችን ታከራያለች ትሰጠዋለች ከሷ ጋር ነው ግንኙነቱ ነው ያልኩት እውነቱ ይሄ ነው ከዛ ግን ወደ እንትኑ ልምጣልህና ይሄ ነገር ሳይሰራ ሲቀር ውጣልኝ ብላ ማዘር ፍርድ ቤት ሄዳ እሱም ሳይሰራ ሲቀር መጨረሻ ቀን እሱም ጠቅሷቸዋል ፓስተር አብርሃም የዘውዱ ቤተሰቦች መጥተው ባሉበት ነው የተወሰነ ይዛን ጊዜ ምንድነው የተወሰነ እኔ ተጠይቄ ነበር አሁን እንደሚያነሱት አብርሃም እንደሚያነሱት እሱ ነው ፎርስ የሚያረጋት እሱ ነው ማኒፑሌት የሚያረጋት የሚል ነበር እዛ ፍልደፊታቸው ግን ያረኩት እስቲ እሷ በህይወት አለች እሷ ትጠይቅ እኔና የትነት ስንጠየቅ ምንድነው ያልነው እኛ የምንፈልገው የሷን ፍላጎት ነው ይሄው በፍልደፊት አለች ጠይቋታል ናቸው ማዘር ምንድነው የሚፈልጉት የምትፈልገው እሷ 20 አመት ተሸክሜያለሁ ከሚስትህ ጋር ሚስት ታሰቃየኛለች ታስፈራራኛለች መኖር አልቻልኩም ወደ ጓሮ ባለፈውም እንደተጠቀሰችው ወደ ጓሮ መዞር አልችልም ተከራይ ታባርብኛለች ይሄ ስለሆነ ይዘህልኝ ውጣ ይሄንን ማድረግ ግን ካልፈለክ ከሰፈሬ መውጣት አልፈልግም መሸጥ አልፈልግም ይሄን ግን ካላደረክ ግዴታዬ ስለሆነ ቤቱን ሸጬ ሁላችሁም ተከፋፈላችሁ እኔም ይድርሻዬን እሺ በሰላም እኖራለሁ ያለችው በእነሱ ፊት ነው እና ይሄንን ካሉ በኋላ እዛው ባለንበት በቃ ይሄ ከሆነ ውሳኔያቸው ደጋግመው ጠየቋት ምንም እኔ ዛጋ ማኒፑሌት ያደረኳት ነገር የለም በፍለፊት ያዋሯት ደጋግመው ጠየቋት ይሄን ስትል ምንድነው የተባለው በቃ ይሄ ከሆነ ውሳኔው እዚሁ ይመረጥ አሁን ፓስተር አብርሃም እዛ ላይ ባለፈው ንግግሩ 5 ሚሊዮን 10 ሚሊዮን የሚሆን አቶ ነጋሽ ነው የሚወስነው ምናም ብሏል ያ በጣም ነጭ ውሸት ነው ለምን አብርሃም ዓለሙ ታላቅ ወንድማችን መመስከር ይችላል ይሄንን ጉዳይ እኔና ዓለሙ ነን ተመረጥነው ይሄንን ስንመረጥም አንዲት ትንፍሽ ብለው ተቃውሞ የለም ፓስተር አብርሃምም አበበ ምንድነው የተደረገው እኔ ደላላ ሲመጣ ላሳይ ከዛ ጥሩ ዋጋ ሲገኝ ዓለሙ ይሄ ዋጋ ተገኝቷል ስለዚህ የሚያስማማን ነው ብሎ እንዲወስን ታላቅ ስለሆነ ይሄ ተደረገው ከዛ በኋላ 2 ወር ኮንቲኒዩስሊ ያሳያል እነሱም ደላላ ማምጣት ይችሉ ነበር ሁሉም ሰው ክፍት ነበር ይሄ ከተደረገ በኋላ ግን መጨረሻ ላይ ጥሩ ዋጋ ተገኝቷል እና በቃ ከህይወታችን ግንኙነታችንም ከምናጣ በቃ መጨረሻ ያለው ኦፕሽን ሆኖ ስለተገኘ እናታችንም ሐሳብ ስለሆነ ብሎ ነው ይደውልላቸው ሲደውልላቸው ግን መገኘት እንደማይፈልጉ እና ይሄን ነገር ማስፈጸም እንደማይፈልጉ በግልጽ ነግረውታል እንደውም ተናዶ ግን ለእናታችሁ ይሄ ረፍት ይሰጣቸዋል ብለህ ታስባለህ ምክንያቱም ይሄን ጥያቄ ለምን መሰለ ማነሳለ እንግዲህ እንደገለልተኛ በነገራችን ላይ ያው ይሄ ጉዳይ በጣም ብዙ ሰዎች ያውቁታል በአካልም የሚያውቋቸው ሰዎች ማለት ነው በጣም ብዙ ሰዎች ደውለውልኛል
አንስቼላችኋለሁ ባለፈው ለአንተም ለየትና የት ምን ጥያቄ አሁንም ደግመዋለሁ የናንተ ፍላጎት እናታችሁ ይሄ ቤት ከተሸጠ አሁን በህይወት ይያሉ ማለት ነው ከተሸጠ ያው ግማሹ የናታችሁ ነው ግልጽ ግማሹን ደግሞ እናንተ ልጆች ተካፈላላችሁ ስለዚህ እናታችሁ በዚህ እድሜያቸው ይሄንን ገንዘብ ምንም አያደርጉትም ስለዚህ አንተና የትኔት አጠገባቸው ስላላችሁ የሳቸውን ገንዘብ ላለመውሰዳችሁ ያው ለእናንተ እንደሚሰጣችሁ ኤክስፔክት ይደረጋል ሰውም ኤክስፔክት የሚያደርገው ይሄንን ነው እንግዲህ እውነታው ምን ይሁን ምን አይሁን ባላቅም ማለት ነው ሶ እናንተ ይሄን ገንዘብ የእናታችሁን ድርሻ እዚህ ጋር ወስዳችሁ ምንም ስለማያደርጉት ሳቸው ከዛ ደግሞ እዛ ጋር ደግሞ እንደ ልጅ ደግሞ ያለውን ነገር ለመካፈል አስባችሁ አይመስልም ወይ ሰዎች እንደዛ ሲሉም ሰምቼ አውቃለሁ ግን እኛ አሁን ሰዎች መሰላቸውና እኛ እናረጋለን ማለት በጣም የተለያዩ ነገሮች ናቸው ምክንያቱም እኔ እዚህ ነገር ውስጥ የገባሁት በዋናነት እዚህ ጋርም ለሁሉም ሰው መናገር የምፈልገው እናቴን መርዳት ስለምፈልግ ክፍተት ስለነፈ እነሱን አሁን አሽሽቼ አይደለም እያንዳንዳቸው በያገቡ ሲወጡ እኔ አብርሃምና የትና የት ነው የቀረነው ግቢ ውስጥ በዛን ጊዜ አብርሃም ሲወጣም ሲገባ እናታችንን የሆነች ነገር ገመድ እንኳን የሆነች ተበጥሶ ሲያቋጥሮ እንትን ብሎ ነው የሚወጣ የነበረው ከዛ በኋላ ግን በሚስቱ አማካኝነት የሳቸውን ነገር ምንም ነገር ማገዝ እንደሌለበት በግልጽ ተንተብሎ ስለነበረ አቆመ ፊት ለፊት በሚታይ ሁኔታ አቆመ በቃ እሷን ዞር ብሎ አያይም ቀበሌም የሆነ ነገር ስትሄድ ምንም ስለዚህ ሚስቱን ሰማ ነው አዎ ኃጢያት ነው ሚስትን መስማት ሮንግ የሆነ ነገር ከሆነ ቤተሰብ የሚበጠብጥን ነገር ሚስትህ ስታደርግ ለምሳሌ ምን እስቲ ለምሳሌ አሁን ቀደም ያልኩህ ነው ቤቱ የኔ ነው ስትል ቤቱ የኔ ይሄማ ህግ ይፈርዳል እኮ አይ ቤቱ የኔ ነው ስትል ፓስተር አብርሃም ቤቱ የጋራ ነው ማለት ያለበት አንቺም እናታችንን አክብረሽ ነው መኖር ያለብሽ ይሄን ቢል እዚሁ ጣጣ ውስጥ አንገባ ሙሉ እሳቤው ሙሉ ብጥብጡ ከዚህ አስኳል ውስጥ መነሻ ከዚህ ውስጥ ነው የወጣው ነው ከዚህ ውስጥ ነው የወጣው ከነሱ ጋር መጣላት ከተከራይ ጋር ከዛም በኋላ ፓስተር አብርሃም እዛ ጋር ያለውን ነገር ፓስተር ነው አገልጋይ ነው ስሙ መጥፋት የለበትም በምንም መንገድ ስለ አፈርና ስለ መሬት ሊቆርቆር አይገባም እሱ ቢሆን እንኳን አጥቶ ለብቻው እንኳን ቢሰራ አጥቶ ረፊ እናታችንን አክብሪ ቢል ዋናው ቤት ቢኖርስ አብርሃም ምን ችግር አለው ግን ሰላም የተነሳ ነው በዛ አማካኝነት ነው እና ምን ለለኔ ፈለኩት ቀደም የጀመርኩልህ እነሱ ፓስተር አብርሃምም በሷ ግፊት ከማዘርን ከመርዳት ሲቆጠብ ማዘር የሚረዳት ሰው የሌለበት አስተዳዳሪ እሷ ነች ክፍተት ተፈጠረ በዛ ላይ ደግሞ በጣም የምታሳዝነ ወደቀች ስትወድቅ እግሯ ተሰበረ በየቦታው ስትሄድ ዱላ ይዛ ነው የምትሄደው ስለዚህ እኔ ካለኝ ሰዓት ለምንድን ነው እናቴን ማላግዘው እኔ ወጥቼ ብዙ ነገር ማድረግ እችላለሁ ግን ካለኝ ሰዓት ብዙ ጓደኞቼን አጥቻለሁ በዚህ ምክንያት አልችልም ፊልም ሰርቻለሁ አንድ ሁለት ፊልሞች ላይ ሶስት ፊልሞች ላይ ተሳትፌያለሁ በዛ ሁሉ እንትን ግን የተለያዩ ስራዎች ሲመጡ አንዳንድ ጊዜ በዚህ ቤት ሪዘርቭ በመሆኔ ወደ እናቴ ለማገልገል እንትን በማለቴ ብዙ ሰዎችንም ብዙ ስራዎችንም አጥቻለሁ ስለዚህ ቤቱ ሲሸጥ መፍትሄ ይሆናል አንተ ነው አሁን አዎ ቀደም እየጠየቀኝ ነበር ምንድነው መፍትሄው ለእናንተ ይሄ ይጠቅማል ወይ ያልከኝ ነበር ቃል በቃል ማዘር ያለችውን ባለፈው ስትጠይቃት ጽፌ ነው የመጣው እኔም ሆንኩኝ የትናይት ማዘር አንድ አይነት ሐሳብ ነው ያለ የማዘርን ነው የምንከተለው እሷን በተደጋጋሚ አውርተናታል ወይም ደግሞ ዝም ብላ እስቲ በራሷ ስታወራ ሌሎች ሰዎች እንዲያወሯቸው ድል ሰጣል አዎ ለምሳሌ ታላቅ እህትህ እንዳት ደርሺ እዚህ ቤት ብለ እንዳባረርካት እናቷንም ካየች ብዙ ጊዜ መሆኗን ተናግራለች እሺ እሱም በስፋት አወራዋለሁ ከዚህ መልስልኝ እዚህ ጋር እሺ መልሳለሁ የሷን መጀመሪያ ላንብብልህና በስፋት ደግሞ ሁሉም ናቸው አይደለ እኔ እንደምከለክላቸው ስለጠየቁ እሱን አድሬስ ማድረግ አለብኝ ምንድነው ያለችው ጎረቤቶትን ማጣት ከዛ ተነቅለው መሄድ መሸጡ ለርሱ ይጠቅሞታል ወይ ይሄ ለሷ የሚጠየቅ ጥያቄ ነው ትክክል ነው የጠየቃት ምንድነው የመለሰችው ጎረቤት ማጣት ፈልጌ ሳይሆን አለች እስርስር ያለ ችግር መጣብኝ
ይሄ በጣም ጥልቅ ቃላት ነው የተጠቀመችው። በቃ ስርስር ያለ ማለት ልትፈተው አልቻለች። ስርስር ያለ ችግር መጣብኝ፣ በጓሮ እንዳንዞር ዘጋጋብን፣ ሽንት ቤትም ስንሄድ ተጨንቀን ነው የምንሄደው። ከዚህ በላይ ምን መግለጽ ትችላለች? እኔ አንዳንድ ጊዜ አሁን ደግማ መናገር አለባት ሲሉ ይገርመኛል። ከዚህ በላይ አንድ እናት በአይምሮም አሁን ያለችበት ስቴት ድካም አለባት፣ የእድሜም አለ እና አሰካክታ እንደኛ ላታወራ ትችላለች። ከሄደችበት ግን ሁሉን ነገር አውጥታ ኃይሏ ሁሉ ወጥቶ ከፍተኛ እርዳታ የምትፈልግበት ጊዜ ላይ እንዲህ መናገር ትችላለች። ፊት ለፊት የሆነ በቃ ስርስር ያለ ችግር መጣብኝ፣ በጓሮ አልዞርም፣ ሽንት ቤትም ሳይጨንቀን ነው የምንሄደው፣ ልጆቹ ዘክተውኛል። ባይዘው እዚህ ጋር በጣም ክብር አለኝ ላንተ። ባለፈው ስትጠይቀው ግን የልጆቹንም ስትጠይቀው ሸሸት ብሎ ልጆቹን እንዳያገኝ እንዳደረገ በተወሰነ ለስለስ ባለ መንገድ መልሶታል። እሱ የዘጋበትን መንገድ ዘግቷል አልዘጋም የሚለውን ግን አልመለሰም። ዘግቷታል፣ ዘግቶኛል ብላ እሷ ከተናገረች የዘጋት እንትኖች አሉት። እሱን ግን ዘሎ ነው ሄደው። እናት በህይወት ካሉና ከተካፈሉ ያው የበለጠ ተጠቃሚ ለመሆን የእናታችሁንም ድርሻ ለመውሰድ የሚል ሐሳብ። እናት ግን አሁን እግዚአብሔር አምላክ እድሜና ጤና ይስጣቸው ካለፉ ግን ድርሻችሁ እኩል ስለሚሆን የሁላችሁ እዛ ቤት ላይ የመወሰን እድላችሁ እኩል ስለሚሆን ያንን አይፈልጉትም የሚል ሐሳብ ይነሳል። እሺ እዚህ ላይ ያለኝና እኔ በበኩሌ ቅድም ብያለሁ የተነሳሁት እናቴን ለመርዳት ስለሆነ ገንዘብ ከነሱ የተለየ ገንዘብ ለማግኘት ሐሳቡ ህልሙም የለኝም፣ መሆንም አልፈልግም። ተሰብስበው ግን አለሙ፣ አበበ፣ አብርሃም ተሰብስበው ያንተንም ድርሻን ፈልገዋለን ካሉኝ እሰጣለሁ። ያን ያህል ችግር የለብኝም ለማለት የፈለኩት እኔ ከሁሉም በላይ ድርሻዬ እናቴ ናት። እሺ ለእናትክ ቤት ስጋት የሚሆንባቸው እንዳይኖሩ ማን ነው? ይሄ ጥሩ ጥያቄ ይመስለኛል። ለእናቴ ትልቅ ስጋት የሆነችባት የአብርሃም ሚስት አብርሃምን እየተጠቀመች አብርሃም ደግሞ ሌሎቹን እየተጠቀመ ዋና ስጋት ምለው የአብርሃም ሚስትና አብርሃም ናቸው። ከዛም ደግሞ ልጆቹ ናቸው። ለእናታችሁ አብርሃም ወንድምህ አብርሃም ለወላጅ እናታችሁ ስጋት ነው ብለህ ታስባለህ? የሷን ሐሳብ በማስፈጸም ቤተሰቡን ምን ያደርጋቸዋል ብለህ ታስባለህ? ለምሳሌ እኔ እየረዳኋት ነው ማዘር፣ እኔ ያገዝኳት ነው። ስለዚህ ቤቱ የሚተዳደረው በሷ ሆኖ ሳለ እኔ አጋዥ ነኝ። እዛ ጋር ግልጽ የሆነ እዚህ ጋር ማሳየት እንችላለን። ግልጽ የሆነ ቤቱ ሲተዳደር ውክልና አለኝ ማለት ግን ከሱ የበለጠ ስልጣን አለኝ ማለት አይደለም። እናታችን ስልጣን አላት የማስተዳደር። በደካማ ነገሯ በጠቅላላ ደግሞ እኔ ያግዛለሁ። ያን ሳግዝ እነሱም ይደበድቡኝ ከሆነ ፊት ለፊት እኔ የዋሸሁት ነገር የለም። አሁን እያንዳንዱ ስልክም ሰጥህን የሰፈር ሰው የግቢ ሰው ብትጠይቅ ለአራት እየደበደቡኝ ደርሰው ያገላገሉ ሰዎች አሉ በፊት ለፊት። ወንድምህ ቤት ይምጡ እናታችን ይምጡ ቤት ብሏል አብርሃም። ፊት ለፊት ነው ያለው ህዝብ ፊት። ስለዚህ ለምን አንተ እንደውም አሁን ጥሩ ነገር አልከኝ። እኔ እንግዲህ ለገንዘብ ካልሆነ የኔንም ድርሻ ብሰጣቸው ችግር የለውም ከጠየቁኝ አልከኝ አይደለ? ስለዚህ ይሄን ገንዘብ የሚለው ነገር ከአይምሮአችን እናውጣው፣ መሸጥ የሚለው ነገር ከአይምሮአችን እናውጣው። ለምን ሰላም እንዲሆኑ አናደርግም? ምክንያቱም በቤት ለምን ይምጡ ብለውናል። በኢትዮጵያ ህዝብ ፊት ነው ፓስተር አብርሃም ይምጡ ያለው። ይምጡ ቤታቸው ነው፣ እናቴ ቤቷ ነው፣ ትምጣ ብሏል። ስለዚህ ለምን አይሄዱም ቤት? ይሄንን እንግዲህ ደጋግመን በኋላም እሱ ያነሳዋል። በጣም በተደጋጋሚ በሽምግልና ሁሉ ጊዜ እንደዚህ ይላል። በቃ ሚስቴም አታስቸግርም። አሁን ባለፈውም ኢንተርቪው ላይ ከሆነ ያለፈውን እንተው። ለምንድነው መሰለ ያለፈውን እንተው ምለው ነጋሽ መፍትሄ ከሆነ ምን ፈልገው ትክክል ነው። ብዙ ተሞክሮ ሊሆን ይችላል፣ ገብቶኛል። የሄዳችሁበት መንገድ ሊኖር ይችላል አይደለም? ግን አሁን መቼም ትልልቅ ሰዎች ነን ሁላችንም አይደለ? የእውነት ለህሊናችን ምን ኖር ከሆነ
ትልልቅ ሰዎች ነን። አንዳንድ ጊዜ መቼም ይሄ ቪዲዮ ነው አይጠፋም ማለት ቁጭ ያለ ነገር ነው አይደለ? እሱ የተናገረውን አብርሃም የተናገረው ነገር ተላልፏል፣ ቁጭ ብሏል። አሁን እናንተ የምናወራው ቁጭ ይላል አይደለ? ስለዚህ የሆነ ሰው እንኳን ስተት ቢፈጥር ይሄ ማስረጃ አለ። እኔ ልባችሁን መርምሬ አላይ ፈጣሪ ነው የሚያውቀው። ገባህ አይደለ? መፍትሄው ግን ይታየኛል። የሚታየኝ አንዱ ትልቁ መፍትሄ ምንድነው ካልከኝ ፓስተር አብርሃምን ብለዋል፣ እህቶችህም ብለዋል፣ ኢቭን ማየት ናፍቀናል ብለዋል። ሰምታል ታላቅ እህትክ ለምን ነገሩን ወደ መሬት አውርደን ተነጋግራችሁ በግልጽ ፈቃደኝነታቸውን አሳይቶናል። ኑ ብለውናል። አሁን ለምን አንሄድም? መኪና አለ እንሂድ። ይኸውልህ አንድ ነገር አለ እዚህ ጋር ያልከውን ነገር ሙሉ ለሙሉ ደስ የሚል ነገር ነው። አሁን እርቅን በተመለከተ ሰዎች ሲታረቁ ማየት ተመልሰው እንደገና ሲያብቡ ማየት የመሰለን ነገር የለም። በዚህ በጣም እስማማለሁ። እኔም ትልቅ ረጅም ዓመት ካየኋቸው ነገር ውስጥ አንዱ ሰዎች ኮኔክት ሲያደርጉ ማየት በጣም ደስ ይለኛል። ለዚህ ምንም እንትን የለኝም። እዚህ ጋር መጨመር የምፈልገው እዚህ ላይ ምንድነው ግን ሁሉ ጊዜ ነገሮች ተድበስብሰው አይደለም ወደ እርቅ የሚሄደው። በግልጽ ወጥተው ይሄን አጥፍቻለሁ ሰው ብሎ ይሄንን እንትን አድርጌያለሁ ብሎ ከዛ ይሄኛው እንደዚህ ያደርግ ከዛ ይሄኛው እንደዚህ ያደርግ ያለው ችግር ቤዚካሊ ምን እንደሆነ ቁልጭ ተደርጎ ነው። አሁን ግን ያለንበት ሶስቱን ኢንተርቪዎች ያየ ሰው ከኛ የኛን መጀመሪያ ከዛ ሁለቱን ያየ ሰው ሙሉ ስትጨምቀው ፓስተር አብርሃም እኔ ንጹህ ነኝ፣ ሚስቴ መልአክ ነች፣ ሰይጣኑ ነጋሽ ነው ማለት ችግር የሚፈጥረው ነጋሽ ነው የሚል አንድምታ ያለው ነው። እህቶቻችንም ያንኑ ደግፈው ነው የተናገሩት። አንተ ደግሞ እኔ ንጹህ ነኝ ያልከኝ እኔ ደግሞ ያልኩት እኔ ንጹህ ነኝ የሚል ወሬ አይደለም ያወራው። እኔ ደግሞ ይታየኝ እኔ ደግሞ እዛ ቤት ስኖር ያየሁትን ችግር የምትፈጥርባት ሚስቱ ናት፣ ማዘር ላይ ችግር የምትፈጥረው ሚስቱ ናት። ይሄንን አፌ ሞልቼ ነው የምናገረው 10 ዓመት በደንብ ስላየሁኝ ነው። ይሄን ማስተካከል ግን አይቻልም። ከባድ እንትኑ እኮ ማስተካከል የሚቻለው እኮ ችግሩ ይሄ ነው ብለን ችግሩን በግልጽ ስናስቀምጠው ነው። እሷን ችግር የምትፈጥርባት አብርሃም ደግሞ ያጠፋው ጥፋት የሷን ችግር የሚፈጥር ሐሳብ ቤተሰቡ ላይ አስፈጻሚ ሆነዋል። ይሄንን ልናስጥለው አልቻለም። ከዛም ደግሞ እንደገና ወንድሞቹንና እህቶቹን ደግሞ በሱ ትርክ ታሳምኗቸዋል። ስለዚህ እነሱ ዞረው የኛን መጥፎነት ነው የሚረዱት። አንድ ነጥብ ልንገር። መጽሐፍ ቅዱስ ላይ እግዚአብሔር አዳምና ሔዋን እሱ ካዘዛቸው ትእዛዝ የእባቡን ወሬ ሰምተው ውሸት ሰምተው እግዚአብሔርን መጠርጠር ሲጀምሩ አውቶማቲካሊ ምንድነው ያደረገው? ችግር የለውም በቃ ተነጋግረን በሰላም እዚሁ ገነት ትኖራላችሁ ነው ያላችሁ። በቀይ ካርድ ነው ያስወጣችሁ። ለምንድን ነው ያስወጣችሁ? ለምን አይቻቻልም? በቃ ተቻችሎ ለምን የፍቅር አምላክ ነው አይደል እንዴ? ለምን አይቻቻልምና ለምን ያስወጣችሁ? ምክንያት አለው። ያ ምክንያት ምንድነው? ትረስት ኢሹ ነው። በጣም ብዙዎቻችን መተማመን የሚባለውን ነገር እንደ ትንሽ ነገር እንቆጥረዋለን። ከተነካ ከተገዘገዘ ወይም ከተቆረጠ በጣም ከባድ። አሁን እኛ ቤት ያለው ችግር እዚህ ጋር ማሁን ያነሳው ላይ መጽሐፍ ቅዱስ ታሪክ እግዚአብሔር አዳምና ሔዋን ከሱ ይልቅ እባብን ወይም ከጀርባ ያለውን ሰይጣኑን እንዳመኑ አውቋል። ስለዚህ እሱን ካመናችሁ እኔ ቤት ልትኖሩ አትችሉ። ምድር ላይ ሄዳችሁ እንደገና ምርጫ ይካሄዳል አይነት ነገር ነው ያካሄደው። በቃ እዚህምጡና ደግሞ እንደገና ወይ ሰይጣንን ውሸትን ወይ እውነትን ይመርጣሉ። ስለዚህ በዚህ ስሌት መሰረት ፖይንትክ እኛ ጋር በጣም ትልቅ የትረስት ኢሹ ተከስቷል። ወንድማችን አለሙን ፍለፊት ነው የነገርኩት። እኛ እናንተን የማመን ችግር ተፈጥሮብናል። ምክንያቱም ደጋግማችሁ ትረስታችንን ሸርሽራችኋል። እናታችን እንድትጠቃ አድርገዋል። ለምሳሌ ላንሳል። ተዋበች እንዳልመጣ ከልክሎኛል ትላለች። ሁሉንም ሰብስቤ እኔ እንዳትመጡ ያልኩት ነገር የለም። እያንዳንዳቸውንም እንዳትመጡ አላልኩ። እኔ ያልኩት ለምሳሌ ከተዋበች እንጀምር። ተዋበች መጣ
ከሷ ወይም ከአብርሃም የተጸለይበት ውሃ ነው ተብሎ መጥቶ የማዘር ቤት ይወለወላል። ምክንያቱም ማዘር ጋ ነው የሚያስቸግር መንፈስ ያለው ማዘር ጋ ነው ብሎ አብርሃም ስለሚያምን ያንንም ስላሳመናቸው የማዘር ቤት በዛ ይወለወላል። ማዘር ከእንደዛ አይነት ውሃ እንድትጠጣ ትደረጋለች። ፋይል ሰርቃ ፍርድ ቤት ከተጀመረ በኋላ ተዋበች ፋይል ሰርቃ ለአብርሃም ትሰጣለች። ይሄንን ቁጭ አድርጌ አስጠንቅቄያታለሁ። እዚህ ጋር ለእናታችን ከወገንሽ ያንን ነው የምጠብቀው። ለአብርሃም ወይ ለሚስቱ መወገን መብትሽ ነው። ግን ከወገንሽ ግን እናቴ ላይ አደጋ እንዳለ ስለማቅ ከባድ ሊሆን ይችላል ብዬ አስጠንቅቄያታለሁ። ያበበ ጋር ልምጣ። በግልጽ እንነጋገር አይደል ያልከኝ? አዎ አስፈራርት ልደውልላት ምናልባት እኔ ላስፈራሯት ያልኳት የመጨረሻው ቀን ያልኳት ምንድነው እናታችንን እያለች ማለት ነው ተዋበች ስልክ ትደውልና ስልክ ማውን ተዘጋ ብለዋል። ስልክ ትደውልና እሷን ብቻ አይደለም ሌሎችም እየደወሉ አሁን ፍርድ ቤቱ ምን ልታረግ ያሰብሽ ይሏት። እሷ ልታረግ ያሰበችውን ትነግራቸዋለች። ምክንያቱም የዋህናች አይታት ከሆነ እንደዚህ የቡድን ምናምን የላትም እሷ አይምሯ ውስጥ ሁላችንም እኩል ነን ለሱ። ስለዚህ ስትነግራት እሷ ለአብርሃም እንትን ብላ እኛ ልናረግ ያሰብነውን ነገር የማዘር ጠበቃም ልታረገች ያሰበችውን ነገር በዛን ጊዜ ይውጣይ ተባለው ሁሉ ነገር ከሱ ሳይድ ቆማ ነው። የሚገርምህ ተዋበች የማዘር ልጅ ናት። ግን ምስክር ሆና የመጣችው ለአብርሃም ነው ማዘር ይውጣ ስትል እና ግልጽ ነው አቋሟ ልልህ ነው። ከዛም የማዘር ጥቃት ስላለ ነው እሷን አትምጪም አላልኩም። እኔ የመጨረሻ ቀን የተከሰተው እንዲህ ያርክሽ ነው ትክክለኛ ነገር አይደለም። ማዘር አደገኛ ነገር ውስጥ የገባች ነው። አንቺ አውቀሽ ሳታውቂም አብርሃም ያወቀም ሳያቅም ሚስቱ ልታጠቃት ትችላለች በእናንተ በኩል የሚል ነው። እኔ አንደኛ ይሄ ነው። ሁለተኛ አበበ ጋር ስመጣልህ አበበ ራሱ አብርሃም ጋር መጥቶ በአንድ ግቢ አብርሃምን ጠይቆ ተመልሶ ሲመጣ ያናግረኛል ብላ ማዘር በመስኮት እያየችው እጁን ኪሱ ከቶ ነው የወጣው። አንድም ቀን እኔ እንዳልደርስ አላልኩት። ራሱ አብርሃም ጋር ልምጣል። አብርሃም አሁን እዛው ቤት ውስጥ ሆኖ እኔ ነኝ የከለከልኩት ፊት ለፊት ማዘር እንደዘጋት ተናግራለች። የኔን ስም እዚህ ጋር ሊያነሱት አይችሉም። ከዓለሙ ጋር በተገናኘ ተነጋግረናል። እኔ ትልቁ ይሼ ሲደውሉ ሲያናግሯትም ቤት ያለውት እኔ ነኝ። ለአንድ ሳምንት ለሁለት ሳምንት ፕሬሸሯ ከፍ ይላል። ትጨነቃለች፣ በጣም ታስባለች። እነሱንም ማስቀየም አትፈልግም፣ ደግሞ ህይወቷም እንዲበጠበጥ አትፈልግም። ያን ጭንቀቷን ስለማይ ፕሊስ እናንተ መታችሁ ከተነጋገርን መፍትሄ ለመስጠት ይሆነ ለእናታችን እንጂ እናታችንን ለማስጨነቅ አይሆን። ለምሳሌ እዚህ ጋር አንድ ፖይንት ልጨምርልህ። እኔና እናቴ ኮሮና ሲይዛት የዛሬ 2 ዓመት 3 ዓመት እኔ ቢይዘኝም ግን እንደሷ ብዙ ባይበስብኝም ተከትዬ ነው የገባሁት ማንም ስለሌላት። ሁለታችንም ልንሞት እንችላለን፣ ልንወጣ እንችላለን፣ ወይ አንዳችን ልንወጣ እንችላለን። አንድ ወር እዛ ስንተኛ እኔ ነኝ የከለከልኳቸው እንዳይጠይቋት። ተዋበች አንድ ቀን ነው የመጣችው፣ ዓለሙ አንድ ቀን ነው የመጣው፣ ሌሎቹ ይሉ ፓስተር አብርሃም አንድ ወር እኔና እናቴ ስንተኛ ኮሮና ሴንተር ውስጥ ተጎተን መድኃኒት እየወሰድን የሞት ሽረት አፈር ልሰን ስንነሳ ፓስተር አብርሃም አልመጣም። ይሄንን በግልጽ መናገር ፈልጋለሁ። የትናይት 3 ዓመት ስትታመም ግቢ ውስጥ ፓስተር አብርሃም አንድ ቀን ጠይቋት አያውቅም። መጠይቅ ይቻላል። ማን ያሳከማት የትናይት? አዎ እሱንም እንትን ተነስቶ አየሁኝ። የቸርቹንም በዚሁ ማንሳት እችላለሁ። ስትታመመች ጊዜ ረጅም ዓመት ፈጅቷል። ከዛ በኋላ ምንድነው የሆነው? ከታወቀላት በኋላ ችግሩ ገንዘብ ለማሰባሰብ ሲደረግ በጣም ብዙውን ገንዘብ ያሰባሰበው ባለቤቷ ፕሮፌት ዳዊት ነው። በሱ በኩል ያሉ እንትኑ ማየት ይቻላል። ብዙ ፐርሰንት ቸርቹም ረድቷል። የቸርች ሰዎች ለኛ ቤተሰብ በጣም ትልቅ አዘኔታ አላቸው። ስለዚህ ይቻሉትን ሁሉ አድርገዋል። ግን ብዙ ፐርሰንቱ ከብሩ ብዙ ፐርሰንት
ፕሮፌት ዳዊት ባለው ኮንታክት ነው እንትን ያደረሳል ግን ከዚህ ሁሉ ማውራት ያለብን ግን ማን አዳናት ነው እግዚአብሔር ነው ያተረፋል ምስጋና የሚገባውም እሱ ብቻ ነው እዚህ ጋር ሌላ ነጥብ መናገር የምፈልገው ከዚህ ጋር ተያይዞ ቸርቹም የተለያየ ነገር ሲያወራ ሰምቻለሁ እዚህ መጥቶ የቸርቹ ወንጌላዊ ቴዲ ይመስለኛል ሲያወራ ሰምቻለሁ የነሱም ልጆች እኔ እንደከለከልኳቸው እዚህ ጋር እንግዲህ ማውጣት አልፈልግም ነበር ግን ግዴታ አድርገውብኛልና ላውጣው የሱ ሆም ሴል ይካሄድ ነበርኛ ቤት የነሱ ቸርች ሆም ሴል ያካሂዳሉ ከማዘርጋ ማክሰኞ ያረጋሉ ስለዚህ እኔ አንዳንድ ጊዜ አሁን እንዳረብሽ ምንድነው ሆም ሴል ማለት ፕሮግራም ሆኖ በትንሹ አንድ 10 ሰው ምናምን ሆነ እዛው ቤት ውስጥ ይደረጋል እና ሲያረጉ እናታችን አለች እዛ እነሱም ያረጋሉ እና ብዙ ጊዜ አልጠረጥራቸው በቃ ይጸልያሉ ምናምን ብዬ ነው ማስበው አንድ ቀን ግን ለምን እንደሆነ አላቀም ቼክ ማድረግ ፈለኩና መኝታ ቤቴ ቁጭ ብዬ እንዳለው አያውቁ ስለዚህ ምንድነው የሚነገራቸው አሁን ፓስተር አብርሃም ምንድነው የሚላቸው ስለኛ ቤት ችግር የሚለውን አላቀም ስለዚህ ምንድነው ያደረጉት እኔ ያየሁት በፍለፊት ማዘር ላይ ነው ችግር ያለው ክፉ መንፈስ ያለው እሷ ላይ ነው ብሎ ስለሚናገር ፓስተር አብርሃም እሷ ጋር ችግር አለ ሶስት ሰው ተጠያቂ ያደርጋል ፓስተር አብርሃም ነጋሽ ማዘር ላይ ከበፊት ከነበረችበት ህይወት ያለባት የሆነ የክፉ እንትን አለ ሶስተኛ ደግሞ ተከራዮች ናቸው ይላል ከሶስቱ አይወርድም ሚስቱ ንጹህ ናት እሱ ንጹህ ነው አሁን እዚህ ጋር ላነሳል ይፈልኩት የቸርቹ አባላት ሶስቱንም ሐሳብ ሲሰጣቸው እናቴ ላይ የሆነ ነገር ካለ ብለው እኔ ያየሁት በጣም አስቀያሚ ነገር ያየሁት ለብዙ ሆነው እጅጭ ነው ሲታገሏት አይቻሉ ጸሎት ሊባል ይችላል ለኔ ግን ያ ጸሎት አይደለም እናቴ ከነሱ በጣም ተበልጣለች በየዋህነት እሷ ልትጸልይላቸው ይገባል እንጂ እነሱ ሊጸልዩላት አፍነው በጣም ብዙ ነገር እየጸለዩ እንትን እያደረጉ ይሄ ሚጫን ተጽዕኖ የሚያደርግ ነገር ሲያደርጉ አይቻለሁ ለምን አልተከለከልክም የሱ ጊዜ ካየው በኋላ በሚቀጥለው ነው ወደ እዛው እኮ ለነገር ነው እሱን አየሁኝ እኮ አየ ማናገር ፈለኩኝ ከዛ በሚቀጥለው ምን ብለው መጡ ፓስተር አብርሃም መብራት ተቆረጠበት ብለው መጡ ቁጭ አረኳቸው አሁን ፓስተር አብርሃም ሰው ያባረራል ምናምን እንዳለው አይደል ነው የኔ ጥያቄ ይሄ አይደለም አየ እናትህ ላይ ጫና ሲፈጥሩ ሁሉ እኔ ላረግ የምችለው ነገር አለ መጋጨት አልፈለኩም እኔ እንዴ መጋጨት አልፈለኩም ለምሳሌ ይሄንን ምለው እኔ በባህሪ የተወሰነ ነገሮችን ትንሽ ሰከን ብለው ነው ውስጥ እንዲቆዩ ፈልጋለሁ እርግጠኛ ከሆንኩ በኋላ ቢጎዳቸውስ እንዳልከኝ ነገርኩኮ አይቻለው ዞሮ ተጨንቀዋል ብለኛል አዎ እኔ ያየሁት ልክ እሷ ጋር ችግር እንዳለ አይነት ሴንስ ያደርጉ አይቻለው እኔ ያደረኩት ምን መሰለ አንድም ቀን ቢሆን ያንን ነገር አናላይዝ ማድረግ አለብኝ ምን እንደማረግም ማወቅ አለብኝ ስሜታዊ ስትሆን ወጣ ትጋጫለህ ስለዚህ በስሜት ያን ነገር ማድረግ አልፈለኩም ቆየሁኝ ከተወሰነ ጊዜ በኋላ መጡና ፓስተር አብርሃም እንትን ተቆርጦበታል አሉ ቁጭ ነው ያረኳቸው እናንተ አንደኛ ቀጥል ተብሎ ሲለመን የት ነበራችሁ እንቢ ብሏል በሽምግልና አሁንም መቀጠል ይችላል ነገር ግን የቤቱን ህግ አክብሮ ነው መሄድ ያለበት ያወጣነውም ሳንቲም መክፈል አለበት ቀጥሎ ደግሞ ሚስቱ እንደማትረብሸንም በመብራቱ በፈለግሽ ጊዜው ምጣድ በትለኩስ ሌሎችም ሲለኩሱ ረብሻ ነው የሚሆነው እሱን ነገር መነጋገር አይፈልጉም ፓስተር አብርሃም ስለዚህ ይሄንን ያድርግ ግን በዚሁ ከመጣችሁ አይቀር ፓስተር አብርሃምና ሚስቱ ልጆቹን ሲከለክል እናንተ የት ነበራችሁ ስላቸው ያቃሉ ከዛ በኋላ እነሱ ሌላ ነገር ሲያደርጉ በቃ ከዚህ በኋላ አንነጋገር ከዚህ በላይ ደግሞ ጥድ ይመጣል ስለዚህ እኔ ያደርጉትንም አይቻለሁ እንደዚህ ማላልኩ ሌላ ማንሳት የምፈልገው አንደኛው ስለኔ ተነስተዋል ብዙ ፓስተር አብርሃም አንደኛ ሆም ብሎ ለማጣላት ዲዛይን የሚያደርግ ሰው ነው እንደገና ብር በቀጥታ የሚቀበለው እሱ ነው ሌላ ስራ የለውም አላገባም ሌሎች የተበላሸ ነው
ህይወቱ የተበላሸ ነው የሚል ቃል በቃል ተጠቅሟል። እሱን ነገር አድሬስ ማድረግ ፈልጋለሁ። መጀመሪያ መናገር የምፈልገው እናቴም ትንሽ ነገር ሳረግላት እግዚአብሔር ይቆምልህ ትለኛለች። አሁን መጀመሪያ ራሴ መቆም አልፈለኩም፣ እግዚአብሔር ይቆምልኛል የሚል እምነት አለኝ። ግን እንደው ስላንተ ሰው ሲናገር ምናልባት ሰው እንዲረዳው እኔ እንደዚህ አይደለም እንደዚህ ነው ማለት ስለፈለኩኝ የመጀመሪያው እንደው ከሚያስቀው ልጀምርና እሱ አላገባም ብሎ እንደ ወንጀላ አይነት ብሎኛልና እኔ እውነት ለመናገር አለማግባት ወንጀል መሆኑን ያወቅኩት በፓስተር አብርሃም ነው። አለማግባት ልክ እንደ ወንጀል ተቆጥሮ እግዚአብሔር ሲሰጠ ነው መታገባው እንጂ እኔ አሁን ከሰዓት አንድ ሰው አንስቼ ላገባ እችላለሁ፣ ግን ያ ትዳር ነው ወይ ነው ጥያቄ። ሁለተኛ እንግዲህ ሁሉ ሲንግል ወንጀለኛ ሊሆን ነው ማለት ነው በፓስተር አብርሃም እንትን መሰረት። አንደኛው እሱ ነው። ሁለተኛ ባለማግባቴ እናቴን ጠቅሜያለሁ ብዬ አስባለሁ። አለማግባት የራሱ የሆነ እንትን አለው። ይሄ ፐርሰናል ነው። ከምን አንፃር እስኪ እናቴን ጠቅሜያታለሁ ብለህ ታስባለህ? ምክንያቱም ብዙ እናቶች ስታገባላቸው ስትወልድላቸው ደስ ይላቸዋል። እሱን ተቀብያለሁ እኮ። ማግባት እኮ የኛም ስራ አይደለም፣ የእግዚአብሔር ስራ ነው አይደለ? እግዚአብሔር ባለው ቀን ዲዛይንም ያደረገው እግዚአብሔር ነው። በቃ ሰው ለብቻው እንዲሆን መልካም አይደለም። ይሄ እኮ ግልጽ ነው። በቃ ምንም ስለዚህ ቀኔን እየጠበቅኩ ነው። አሁንም እንደዚህ ሽክ ብዬ የመጣሁት ምናልባት ካገኘው ብዬ ነው። እድሜም ተነግሯል። ስለዚህ ከዚህ በኋላ መጥፎ ሰው ነው ተብያለሁ። ስለዚህ ድንገት ካገኘው ይቅና። በነገራችን ላይ እንዳልከው ትዳር በድንገት የሚገባበት ተቋም አይደለም። ትዳር ኃላፊነት የሚያስፈልገው ግዙፍ ተቋም ነው። በነገራችን ላይ ምናልባት ስትገባ ወደፊት ይሄን ኢንተርቪው አስታውሰክ ምናልባት አስታውሰህ ኦኬ ለዛ ነው የምትልባቸው ሞመንቶች እንደሚኖሩ ተስፋ አደርጋለሁ። ምክንያቱም እንደው ነገሮች በጣም ላለማስፋት ብዬ እንጂ ባልና ሚስት ሲኖሩ መቼም መጽሐፍ ቅዱስም ይላል አይደል ሰው እናት አባቱን ትቶ ከሚስቱም ይጣበቃል ነው የሚለው አይደለም። ሶ ሁላችንም ህይወት ይኖረናል፣ የራሳችን የምንለው ማለት ነው። ህግ ይኖረናል፣ ህገ ደንብ ይኖረናል። ባልና ሚስቶች ህገ ደንብ ይኖራቸዋል። ሶ ለምሳሌ እዛ ቤት ላይ ወንድምህ ቤት ላይ አብርሃም ቤት ላይ እነሱ ኑሯቸው ተስማምቷቸው እየኖሩ ነው። በነገራችን ላይ መርሳት የሌለብን ነገር ማለት ነው። ነገ አንተም እንደዚህ አይነት ፋይት የሚያደርጉ ነገሮች ሊፈጠሩ ይችላሉ ካገባህ በኋላ። ገብቷል አይደል? በብዙ ዳይሬክሽን ማለት ለምን ሚስት በጣም አጽንኦት ስለሰጣችሁበት ብዬ ነው። አንድ ሰው ለምን ሚስትን ሰማ አይደለም መባል ያለበት፣ ቅድም እንዳልኩ ነው። ከምን አንፃር አየችው እሷ ይሄን መፍታቱ ፖይንት የሚሆን ገባ አይደል? ለምሳሌ ትክክል አይደለም ካደረገችው ለምሳሌ እሷ ልጆቼ እዛ አያታቸውን አዩ እንደዚህ ያ መንገዱ ነው ትክክል ያለው ነው። ገባ አይደል? አዎ እዛች ጋር ያለችው ነገር እኮ ስትፈታ ስትስተካከል ሁሉም ነገር ቅን ይሆናል። ግን እቺን ጥያቄ ሳልጠይቅ ማለፍ አልፈልግም። ለእናቴ ወይም ለእናታችን እኔ ብቻ ነኝ እማስብላቸው ያልካል መሰለ። እኔ ጭራሽ አላሰብኩላትም እንጂ መጀመርኩና ነው ብዬ የማስበው። ምክንያቱም እናቴ እኔ አስቤላት በጣም ጠንካራ ሆኜ በሆነ ኖሮ እሷን በዚህ አይነት ሁኔታ እዚህ አትመጣም ነበር። ከዚህ በላይ ማድረግ ነበረብኝ ለሷ። እንደውም አልጀመርኩም እኮ እኔ። ግን የነሱን ደግሞ መንካት አልፈልግም። ለምን ብዬ ዓለሙ በጣም ጥሩ ሰው ነው። እኛ ቤት ለብዙዎቻችን በጣም ብዙ ነገር አድርጓል። አበበ ማለት ፓንት ሳይቀር የሚገዛልን ልጅ ነው እኮ አበበ ማለት። የኔ የሱ ያልሆነ የምጠቀመው ምን አለ? አብርሃም ማለት እኮ ገና 20 ዓመት ሆኖ 30 40 50 ዓመት ያሉትን ሰዎች የሚያስታርቅ ሰው ነው። እዚህ ላይ በጣም አጽንኦት ሰጥቼ መናገር የምፈልገው እኔ ፓስተር አብርሃም እያልኩ ያወራሁት ፌስቡክም ላይ ያወራሁት ግቢያችን ውስጥ ያለውን አብርሃምን ነው። ፓስተር ያልኩት እኔ የማዕረግ ስሙ ስለሆነ ነው። በአንድም ደግሞ ምናልባት ስሙ እንዲጠፋ ከመፈለግ አንፃር እኔ ግን አንድ እንደው ከዚህ ጋር ተያይዞ የፕሮቴስታንቱ እኔ ያደግነው እንደው ስለ ሃይማኖት ሲነሳ ያደግነው እናታችን ያው ከእስልምና ከዛ ሳይድ ነው የመጣችው። እሷና አባታችን ሲጋቡ ነው ኦርቶዶክስ የሆኑት። እና ኦርቶዶክስ እናታችን በጣም አጥብቃ ይዛ እኛን በኦርቶዶክስ ስርዓት ነው ያሳደገችን።
በዚህ አጋጣሚ ለኦርቶዶክስ ለተቀመን ነገር ሁሉ በጣም ማመስገን ፈልጋለሁ ያመካድ አንችልም ከዛ ደግሞ ባለው ሂደት ሃይማኖት የግልህ ስለሆነ የፕሮቴስታንቱን ላይን እሷም ሆነ ሌሎችም የኔም ስንከተል በዛ አንተን ውስጥ የፕሮቴስታንት ላይኑ ደግሞ በጣም ብዙ በርካታ ነገሮች ሰጥቶናል ምን ጥያቄ ያለው በተለይ አንደርስታንዲንግ ታዲያ ስሙን ያንን እንትኑ ግን የጎላል መሰለኝ ለመጣለው እኔ የዊዝደም እና የአንደርስታንዲንግ ሰው ነኝ ሌላ ነገር ላይ በጣም ቀሽም ነኝ በአብዛኛው ዊዝደም አንደርስታንዲንግ የሚሉ ኤሪያዎች የኔ የተሰጡኝ ኤሪያዎች ናቸው እዛ ላይ ጎበዝ ነኝ እና ብዙ እንትን ብያለሁ ሌላም ኤሪያዎችን ለማሻሻል ሞክሬያለሁ በሱ እዚህ ጋር ግን የፕሮቴስታንት ላይኑ ደግሞ አንደርስታንዲንግ እና ዊዝደም በተመለከተ ብዙ የጠቀመኝ ነገር አለ ብዙ ዛ በርካታ ጥያቄን ስመልስልህ እዚህ ጋር ቻሌንጅ ማድረግ የፈለኩት ነገር ስላለ ነው እሱን ቃል የተጠቀምኩት ምንድነው ቻሌንጅ ማድረግ የፈለኩት ፓስተር ወይም አገልጋይ ወይም ምናምን የተባለ አይመረመርም የሚል ሴንስ አለ ብዙዎቹ ላይ ይሄ ነገር ለቸርችም ጠቃሚ አይደለም ለቤተሰብም ጠቃሚ አይደለም ለአገርም ጠቃሚ አይደለም ፓስተር አገልጋዮች ከዛ የአገር መሪዎች ሊተቹ ክሪቲክ ሊደረጉ ይገባል ወደዚህኛው ስንመጣ ደግሞ ፓስተር ከመጽሐፍ ቅዱስ በታች ካጠፋ ረፍ ትክክል አይደለም ሊባል ይገባል አብዛኞቹ ግን ወገንተኝነትን እኛው ይሄ በቡድንና በዘር በወገንተኝነት የሚሄድ ሴንስ ስላለን እሱን ነገር አያለውኝ እሱን ቻሌንጅ ማድረግ ፈልጌያለሁ ፓስተር መመርመር አለበት ምንድነው ያደረገው ለምንድነው እንደዚህ ያደረገው መባል አለበት እንግዲህ ዛሬ እናትን ይዘልኝ ተመጣለ በያስበ ነበር ምክንያቱም እኔ ምነግር ነገር አለ ስትለኝ ኦኬ አንተንም ሰማለው ከዛ ደግሞ ማዘርን ሚዛቸውና አብዬ ነበር ምክንያቱም እሳቸውንም ደግሞ ማውራት እንፈልጋለን በግልጽ ማለት ነው ተመልካቾችም ጠይቀዋል ለምን እሳቸውን አትሰማቸው የሚል ነገር ማለት ነው ስለዚህ ማዘርን መቼ ነው የምታገናኘን እንግዲህ ስልጣኑ ያለው አንተ ጋር ነው በግልጽ ያው ተመልካቾችም ያውቁታል ማንንም ሰው ይረዳዋል ምክንያቱም እናታችሁ ያሉት አንተ ጋር ነው እህትህ ታላቅ እህትህ ቃል በቃል ያለችውን ሰምታል አይደል እኔ ልጇ ያለው እኔ ቤት ይያለኝ እንደው ያኛው ግቢም ቀርቶ ማለት ነው እኔ ቤት ይያለኝ እናቴ መንከራተቷን ስሰማ በጣም ተጎድቻለሁ ብላለች ሰምታታል ሶ እናትህን እዛም ሰፈርም የምታናግራቸው ሰዎች አሉ ስላልከኝ ጎረቤቶች ምናምን አሉ ስላልከኝ እነሱንም ሄደን ለምን በጋራ አሁን አናናግራቸው እዚህ ጋር ላልከኛው ቅድምም እንግዲህ እውነትን ከዘለልን ከባድ ነው እውነታው አሁንም ቢሆን ትልቁ አስኳል ቤቱ የኔ ነው የሚሉት ነገር ነው እዛም አብረህ ለመኖር የሚያስቸግርህ እሱ ነው ይሄ ሐሳብ እስካላቸው እሱ በፍርድ ቤት ይዛችሁታል አይደል ይሄ እዚህ ጋር እንግዲህ እንደማየው ያ በፍርድ ቤት እስካልተፈታ ድረስ የቤቱ ጉዳይ ምናልባት ቀደም እያሳየህ ነበር ቤቱን ያው ፍርድ ቤት እንግዲህ ህጉን አይቶ ያለው ማስረጃ የምታቀርቡት ነገር ሁሉም ነገር ታይቶ ፍርድ ቤቱ ራሱን ችሎ ውሳኔ ይሰጣል እዚህ ጋር ላምበ ያው እዚህ ጋር ምን ይላል ውሳኔው የፌደራል የመጀመሪያ ደረጃ ፍርድ ቤት የንፋስ ስልክ ላፍቶ ምድብ ችሎት በመዝገብ ቁጥር ብሎ የ17 21 43 ቀኑ አለ በ27 2015 ዓ.ም የተሰጠው ውሳኔ ቁጥር 348 መሰረት ተሽሯል ይላል ከዛ የሟች አቶ አስፋው ሰይድ የውርስ ሀብት ተጣርቶ በፌደራል የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 120529 በጸደቀበት አግባብ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ የቤት ቁጥር 819 የሆነ መኖሪያ ቤትና ይዞታ ላይ ይግባኝ ባይ ያላቸው ግማሽ ድርሻ ይግባኝ ባይ ማለት ማን ነው ማዘር ናቸው ስለዚህ ይግባኝ ባይ ያላቸው ግማሽ ድርሻ ሰጪ ቢቻል መልስ ሰጪ ቢቻል በአይነት እንዲያስረክቡ በአይነት መከፋፈል የማይቻል ከሆነ አንዱ ለአንዱ ግምት በመስጠት እንዲካፈሉ ይህም የማይሆን ከሆነ ቤትና ይዞታው በሐራጅ ተሸጦ ወራሾች የድርሻቸውን እንዲካፈሉ ተወስኗል ይላል ይሄ ተጠይቀን ሁላችንም ቀረብን ይሄንን ይዘን የት ነው የምታስፈጽመው ይሄ ከፍተኛ ፍርድ ቤት ቢፈረድም የሚያስፈጽመው
ታችኛው ስር ፍርድ ቤት የስር ፍርድ ቤት እዛ ስንሄድ ሁላችንም ተገኝተናል ፓስተር አብርሃምን ጨምሮ ሶስት ኦፕሽን ነው የተሰጠው አንዱ ላንዱ ከዛ ባይነት የመጀመሪያው የመኖሪያ ቤት ይዞታ ባይነት ያላቸው ግማሽ ድርሻ መልስ ሰጪዎች ባይነት ቢቻል ባይነት ከዛ አንዱ ላንዱ ሰጥቶ ባይነት መካፈል የማይቻል ከሆነ አንዱ ላንዱ ግምት ሰጥቶ ሶስተኛው ደግሞ ምንድነው ሐራጅ ነው ሐራጅ ይሄን ሲነግረን ሁለቱ ተጠየቀ የሁለተኛው አንድና ሁለተኛው ኦፕሽን ባይነት ወይም አንዱ ላንዱ ትፈልጋላችሁ ሲባል ፓስተር አብርሃምም ጨምሮ ሌሎቹም አይፈልጉ ይሄ ነገር አይቻልም ስላሉ ሶስተኛው ምርጫ ነው የተወሰደው እንግዲህ ያለው ምርጫ ታችኛው ፍርድ ቤት ማስተካከል አይችልም ላይ ያለውን ነው የሚሰራው ነው ያለ እንዳኛው ስለዚህ ምን ተደረገ በሐራጅ ብዬ ነው የምጽፈው ኦሬዲ ተጽፏል አለ የዛን ጊዜ የማዘር ጠበቃ ምን አለች እኛ እዛው በቆምንበት አይ ለምን ተስማምተን አንሸጥም በሐራጅ ከሚሸጥ ስትል ዓለሙና አበበ እንስማማለን አሉ አንተስ አለው ዳኛው ፓስተር አብርሃም ሲለው እኔ ይግባኝ ይላልው ቤቱ የኔ ስለሆነ ይግባኝ ብዬ ቤቴን ቆርጬ ወስጄ እንደገና ሲሸጥ እካፈላለሁ እንጂ በስምምነት አልሸጥም ሲለው ይግባኝ ብለሃል አለ አው ብያለሁ የታል ወረቀቱ አልደረሰልኝ አላመጣውም ሲል ዘጋ ሐራጅ ብሎ መጣው እናንተ ግን አላት ሄዳችሁ በስምምነት እስከዛው ሸጣችሁ በስምምነት ሸጣችሁ እንት ማረግ ትችላላችሁ በስምምነት ሸጠናል ብላችሁ ማስገባት ትችላላችሁ መብታችሁ ነው ወደ ሐራጅ ከመሄዱ በፊት ሲል ከፍርድ ቤቱ እንደወጣ ዓለሙና አበበ በተለይ ዓለሙ አብርሃምን ይዞ ምንድነው የምትፈልገው እዚህ ደረጃ ተዳረስን ከዚህ በላይ ለምን ይሄዳል ለምን ይግባኝ ትላለህ ምንድነው የምትፈልገው አንተ በቃ ይሸጥ ከሆነ እንግዲህ እዚህ ደረስን መድረስ አልነበረብንም ደረስን ከደረስን ደግሞ የማዘርም ፍላጎት ሆኖ እዚህ ከደረሰን ለምን አንሸጥም ተስማምተን ሲለው አበበም ነበረ ሌሎቻችንም ነበር እነዛ ጋር እኔ ይግባኝ ይላልው አሁንም ቢሆን ቤቴን ነው የምፈልገው እንጂ ምናም ብሎ የሚከራከረው ይሄ ነው እኔ አሁን አጽኖት መስጠት የምፈልገው ቤት አለኝ የኔ ነው ብሎ የሚከራከር ልጅ ፓስተር አብርሃም እኔን ጥቅም ፈልጎ ነው ማለት ሞራል ይለው ይሄንን ጠይቋለን በነገራችን ላይ ስንት እንደው እቺን ፖይንት ለነገር ነው እኔን ጥቅም ፈልጎ ነው ብሎ በደንብ አድርጎ ለሰዎች ለማሳመን ሞክሯል እሱስ እዚህ ጋር አሁን ቤቱ የኔ ነው 100,000 ብር አውጥቼ ነው ሲል ሰዎችን ወደ መንግስተ ሰማያት እያስገባ ነው አይደለም ጥቅም እየፈለገ ነው የኔን አላረጋግጠውም በቃል ነው ያለው ማንንም አላረጋግጠለት ጥቅም ፈልጎ ነው ሲል ኢየሱስ ግን በፔፐር ይተረጋግጣል ይሄን መናገር ፈልጋለሁ ስለዚህ መጨረሻ ይሄን ብሎ ነው ወደ እንትን ይሄደው ወደ ሐራጅም ሊከድ የተቻለው ትልቅ ወንድማችን ደወለ እሺ ብሏል ተስማምቷል አብርሃም ሸጣለሁ ብሏል አለ እሺ ጥሩ በቃ በእናታችሁ በዚህ እንጨርስ ከዚህ በላይ አንሄድ ደክሞናል ስለዚህ መጨረሻ ተስማማ ነበርው ደክሞናል ከዚህ በላይ አታድክሙን በቃ እንጨርስ ህይወታችን ይትረፍ ግንኙነታችንም ይትረፍ እኔ በኔ እምነት ቤት መሸጥ የለበትም የሚል እምነት አለኝ ቅድም እንዳልከው ጠንካራ እምነት ነበረኝ ቤት ግን ከህይወት አይበልጥ ህይወትህ ላይ ሲመጣ ግን ቤትን ሉስ ታረጋለህ ህይወታችን ላይ ስለመጣ ነው ከዛ ሁለት ጥያቄ ጠይቋል ሬዲ ነን ለመመለስ ለሰላም ስንል ምንድነው ስለው አንደኛ ያወጣውትን ወጪ ይስጡኝ እሱ ያው እዚህ ጋርም ተገልጧል በራሱ ምስክሮች ያስመሰከረው 7,000 ነው የወጣው ብር ግን 100,000 ብሎ ነው የጻፈው አይደል ባያወጣ አብረን ብናድስም እሱ ስላለ ብቻ 100,000 ብር እንስጥ እኔ በመሰጣችሁ ፐርሰንት ነው የምትሰጡኝ ብሎ በአለሙ ነው የነገረኝ ለኔ ከዛስ በኋላ እሺ እሱን እንነጋገራለን ግድ የለም ብር ያጣላንም ነው ያልኩት ሁለተኛው ኢሹ ምንድነው በንጋታው ደግሞ ደውሎ ሁለተኛው ኢሹ የሷን ድርሻ መነጋገር አለብን አሁን እኔን አጣብቂኝ ውስጥ ነው የከተተኝ በምንድነው አጣብቂኝ ውስጥ የከተተኝ የሷን ድርሻ እኔ ምን አግብቶኝ ነው የምደራደረው ከነሱ ጋር እኔ ባገለግላት አጠገቧ በሆነም እነሱ እንደሚሉት አሁን እኔ ለምሳሌ
በቃ ልክ ኮንትሮል እንደማረጋት ያን ብር እንደምወስድ ያስባሉ ግን እዚህ ጋር እሷን አንተን አድርጌ ይሄ ብሩን በተመለከተ እኔ እሷን ብር እኔ ልወስን አልችልም እሷ ነች የምትፈልገው ለመቄዶንያም ትስጥ በሄሊኮፕተርም ትበትነው ከፈለገች ትንተበልበት ይፈልገችውን ብታረግ የሷ ብር ነው እዚህ ጋር ግን መተው እነሱ እሱን መጠየቅ ይችላሉ እሷን መብታቸው ነው ለምን እኔ ከልካይም አንተንም አይደለሁም እኔ ባለስልጣን አይደለሁም ለምን እንዳደረጉኝም አልገባኝም እኔ አገልጋይ ነኝ እሺ እናትህ የት ናቸው አሁን ታገናኘኝ ትችላለህ ዛሬ እናቴ ያው ባለፈውም ብያለሁ በተለይ ፓስተር አብርሃምን ባለፈው በኢንተርቪውም ላይ እኔ አግቷታል ስለዚህ እንደዚህ ብሎ በጣም በነጭ ውሸት ያው የትናይትም ተናግራለች ማዘርም ባለችበት ነው ያወራነው አግቷታል ለማለት እንደዚህ አይነት ቀልድ ቢያቆም ጥሩ ይመስለኛል ፓስተር አብርሃም የማያስኬድ ነገር ነው ይሄ የቀረችንን አንድም እንትን ክር ሊሆን ይችላል ሊበጥስ ይችላል ከዚህ በላይ ባንሄድ ጥሩ ነው በቃ እዚህ ጋር ተዳርሰናል ከዚህ በኋላ እኔን መምታት እኔን መጉዳት እኔን ከማዘር መነጠል ባይዘው አሁን የቀረ እኔ ማዘር የትናይት ተመሳሳይ መንፈስ ነው ያለን እና እኔን ወይም የትናይትን ከማዘር መነጠል ማዘርን ይጎዳታል እንጂ አይጠቅማትም ስለዚህ አሁን እኮ ይሄን ፕሩፍ ማድረግ ያስፈልጋል አይደል ለምሳሌ እሱ አግቷታል ወይም ደግሞ ለብቻው አግልሏታል ካለ አይ አንተ ደግሞ አላገለልኩ ካለ መሬት ላይ ነው ቁጭ ማለት ያለበት አይደል ሶ አገናኘኝ እናትህ ላውራቸው ብቻቸው ማውራት ፈልጋለሁ ይሄ የሷ ምርጫ ነው አሁን እኔ ልክ እንደማልጫናት አንተም ሆንክ ፓስተር አብርሃም ሌላ ሰው ሊጫናት አይገባም ያልከኝን እግዚአብሔር ምስክሬ ነው ያልከኝን ነገር ሄጂ አሁን ዛሬ ሄጂ ነግራታለሁ ነገራችን ይሄ የተላለፈ ነው ፕሮግራም ማረጋው ነው ምነግርህ ሶ ቀጠሮ መስጠት ለምን ያስፈልጋል ማረጋው ነው ምነግርህ ሄጂ ነግራታለሁ ይሄ አሁን ለምን አብረን አንዴ አንዴ ሰማኝ እንጨርስ ያለውን ነገር እነግራታለሁ ቅድም ምን አልከኝ መሰለ ነጋሽ በግልጽ ካወራን ነው መፍትሄ ብናመጣው አልከኝ አይደል ሳንደባበቅ ስናወራ መፍትሄ እናመጣለን አልከኝ የመፍትሄው አካል ይሄ ነው ካልኩሌሽን ያስፈልገው ለምሳሌ እኔ የምፈልገው ምን መሰለ ልክ አንተን ሰማው ካደል ምንም ነገር እንትን ሳለ ከዛ ከመጀመሪያው ፓርት ጀምረን ማለት ነው ዛሬ መላሽ ሰጠን ሰማው ይሄ ካልኩሌሽን ያስፈልገው እናታችሁን የጄኔ ጥያቄ ለመጠየቅ ለማውራት እናታችሁን ካልኩሌሽን ያስፈልገው ገባረል አሁን ሄደ ነግራቸው ቀጠሮ ይዘህልኝ ምናምን መሆን የለበትም በነገራችን ላይ ይሄ ከምን አንፃር መሰለ ይሄ እኔንም ስማኝ እየሰማው እናታችን ሴንሲቲቭ ታይም ላይ ነች ያለች እነቱን ስነግር እዚህ ጋር አሁን ስለሌላ ነገር አይደለም እናወራው እኔ ማቀው እሷን ከኔ በላይ መቼ የሚያቃት የለም አሁን ባለው ነገር ሴንሲቲቭ ታይም ላይ ነች ያለችው ሰሞኑን ቼክ አፕ ብዬ ነበር ጥርሷ እንደዚህ ያማት ነበር አንዳንዴ አቅምም ሲያጥራታ ያለው መዘጋጀት አለባት አንተን ታውራ ምን ችግር አለው እኔ ፍለፊት ሁሉን ብታወራ ደስታዬ ነው እንኳን አንተን ብቻ አይደለም ማለት ነው ስለዚህ ባለው ነገር ነግራታለሁ አንተ ባልከን ጊዜ እንገናኛለን እኔም አሁን ዛሬ መጣሁት እኮ ዛሬማ ለኔ ነው የመጣሁት ተነጋግረናል ደግሞ አሁን ጠየከኝ እንጂ መጀመሪያ እኔ ስንም ስለተነሳ እኔ ቀርቤ ያንን ነገር ልናገር ከዛ በኋላ ደግሞ ልክ እንደሱ ሌሎችም ነበሩ እንግዲህ ይምጣ አላቅም የሰፈርተኛ ሰው የግቢ ውስጥ ያሉ ሰዎች አብዛኞቹ ፕሮሚስ ገብተው ስለነበረ እነሱም ያወሩ ዛሬ ቀጥሎ ደግሞ በመተሰጠኝ ፕሮግራም መሰረት ይዣት መጣለሁ እነግራታለሁ ነግሬክ ነበር እኔ በነገራችን ላይ እኔ ሰማለሁ አንተ የምትለው ምላሽህ ያለውን ነገር ከዛ በኋላ ግን ማዘርን ማናገር ፈልጋለሁ ብዬ ነበር በነገራችን ላይ እነ ፓስተር አብርሃም እዚህ መጥተው ምላሽ የሰጡለትም ደውዬ ልክ ነበር ከሰዓት ይዛቸውና ማዘርን ፈልጋቸዋለሁ ብዬ ነበር ምን መሰል ትክክል አሁን ነገሮችን እናስፋ ካልን እናሰፋቸዋለን አይደል ቀላል ነው ነገሮችን ማስፋት ለምሳሌ አሁን እሱን ባብጠይቀው የሆነ ነገር ይለኛል ግን ታርጌቱን መቼም ሁላችንም እናውቀዋል አይደለ አሁን ያልከኝ ጎረቤቶች እና ብለውኛል በነገራችን ከጎረቤቶቻችሁ ደውለውልኛል ምን ነግርህ ነገር አለ ብለውኛል ገብቷል አይደለ ሁሉንም መስማት ይቻላል ገብቷል አይደል ቆይ ልጨርስልህና ከዛ አንተ ሐሳብን ትነግረኛል ሁሉንም መስማት ይቻላል እኛ የሁላችሁም ነን በነገራችን ላይ እኛ ገለልተኞች ነን እኛ እነ ፓስተር አብርሃም ሳይድ አይደለንም ያንተም ሳይድ አይደለም
በጣም የሚመለከተን በጣም የሚያሳስበን አንተ ሳትደውልልን ነው ለኛ የተደወለልን በነገራችን እናታቸው እኛ እናት በቃ እየተንከራተቱ ነው ቤት ኖሯቸው ተብሎ ዳስዋይ እኔ ነኝ የደወልኩልህ አይደል መጀመሪያ አንተ አልደወልክልኝ ሶ ምንድነው መሰለ ታርጌታችን በግልጽ ተመልካቾችም እንዲያውቁት ምን ፈልገው በቃ የእናታችሁ ጉዳይ ነው እኛን የሚያሳስበን እናንተ ትልልቅ ሰዎች ናችሁ እውነታውን እንነጋገር ከተባለ ማለት ነው ትልልቅ ሰዎች ናችሁ ተነጋግራችሁ ችግራችሁ መፍታት ትችላላችሁ ተወያይታችሁ ችግራችሁ መፍታት ትችላላችሁ እንደ ድሮ በይቅርታ ፍቅራችሁ መመለስ ትችላላችሁ ተቆራርጣችሁ መቅረት ትችላላችሁ የእናንተ ውሳኔ ነው ይሄ የሚሆነው እናታችሁ ግን በዚህ እድሜያቸው በመጦሪያ እድሜያቸው አይደለ እንክብካቤያችሁን በሚፈልጉበት ጊዜ የእናንተን አይን ማየት በጣም ትልቅ ትርጉም ባለበት ጊዜ ላይ እናንተ የራሳችሁን ሀቅ እኔ ትክክል ነኝ እያላችሁ የምትሄዱ ከሆነ ለእናታችሁ መፍትሄ አትሰጧቸው እውነታው ምክንያቱም እኔ ቅድም ብያለሁ ነጋሽ የራስህ እውነት አለ በቃ የራስን እውነት ነግረኸኛል ካንዴም ሁለት ጊዜ ነግረኸኛል አብርሃም የራሱ እውነት አለው እህታችሁ የራሳችሁ ሁላችሁም የራሳችሁ እውነት አላችሁ ከዛ ደግሞ በጋራ ደግሞ ህሊናችሁ የሚያውቀው እኔ የማላውቀው ፈጣሪ የሚያውቀው ደግሞ እውነት አለ አይደለ ስለዚህ አሁን ለምን መፍትሄ አንሰጥም ለምን እናታችሁን አናሳርፋቸውም ነው የኔ ጥያቄ የኔ ዋናው ጥያቄ የቤታችሁ ጉዳይ የምትከፋፈሉት ገንዘብ ጉዳይ እኔሱ አይመለከተኝ አያሳስበኝም እኔን የሚያሳስበኝ አንተም ረፍት የምታገኝበት ነገር በነገራችን ላይ እናትህ ረፍት ሲያገኙ እኮ አንተም ረፍት ታገኛለህ ይሄ ግልጽ ነው አይደል እናትህ ቢያርፉልህ እኮ ቅድም እንዳልከው የጀመርካቸው ያቋረጥካቸውን ስራዎች ትቀጥላለህ ብዙ ነገሮች ትሰራለህ እኛ እንደ ሀገር እኮ ካስፈልጋለህ በሙያ ገባህ አይደለ ብዙ አድረስ ማድረግ የምትፈልጋቸው የምትሰራቸው ነገሮች ይኖራሉ በጣም ታይት ስለሆነ ራሳችሁን ታይት ስላደረጋችሁት ግን ያን ነገር ትተህ ይሄኛው ጉዳይ ይዞ ነው እንጂ ይሄ ጉዳይ ቢፈታ ብዙ ነገር ትሰራለህ አይደለ ሌሎችም እንደዛው እናታችሁ ደግሞ ይበለጣ ረፍት ያስፈልጋችኋል ገብቷችኋል ባለፈውም ብያለሁ እኔ ይሄ ቤት መሰብሰቢያችሁ እንጂ መለያያችሁ ባይሆን ደስ ይለኛል ምርጫው እናንተ ስለሆነ ነው እኔ አሁን እየተጫንኩ አይደለም ለአብርሃምም ይሄንን ያልኩት እስቲ እናታችሁን ሳይድ አድርጓቸው የራሳችንን ኢጎ ንተወውና ገባህ አይደለ የሚጠቅመን ያ ስለሆነ ነው ትክክል የራሳችንን ኢጎ እናንሳው ዓለም ሰገድ ለእናት ሲባል በጣም ወድጄዋለሁ ያልከው በቃ ሴንተራችን እናታችን ትሆን ነው አይደለ አሁን እሱን ይዘን ሴንተራችን እናታችን ከሆነች ለሷ መፍትሄ ለመፈለግ እውነታን ማግኘት አለብህ እውነታን ሳታገኝ መፍትሄ አትሰጥም መፍትሄ ሁነኛ መፍትሄ ካልሰጠ እናታችን አታርፍም ነው የኔ ሐሳብ ይሄንን ነገር ጎረቤት ያሉትን ነገር ሳታወሩ ወደ መፍትሄ አትሄዱ ለምን እንደዚህ ያልኩ የነገሩን ኮር አታገኘው ኮሩን ካላገኘ አትፈታላትም አሁንም በቀለ ይምሰል በቃ እንትን ትበል ትግባ ምናምን ከሆነ አሁንም ተመልሰን ባንተ እንደገና ዜና እንዲሰራ አልፈልግም እኔ ኮር ፖይንትን ለማግኘት ሰዎችን ነጋሽ ስቶሪ እነሱ አይደለም ኮር ፖይንት የሚሰጡኝ ማዘር ለነገር ነው ቆይ ነጋሽ እነሱ ጎረቤቶች ምናምን ያልናቸው ሰዎች የራሳቸውን ሐሳብ ነው የሚሰጡት እሱ እኮ የግሉን ሐሳብ ነው የሚሰጡት ስለ እናታችሁ ከላይ የሚያዩን ነገር እንጂ ሊነግረኝ የሚችለው እንኳን ሌሎች ጎረቤቶች አንተ ስለ እናትህ ልትነግረኝ አትችል ማለት ልታሳመነኝ እኔን አትችል ለምን መሰለ እኔን ልታሳመነኝ የምትችለው አንተ ስላንተ ነገር የነገርከኝ ነገር ብቻ አለበዛ ስለኔ መናገር ይችላል አይቻልም ማለት እናታ ላውራቸው ያልኩ ለዚህ ነው ከሳቸው ነው መስማት የምፈልገው እኔን የሚያሳምነኝ እናታችሁን ሳወራቸው ብቻ ነው ለብቻቸው ስለዚህ ምን እናረጋለን መሰለ እሱም ማዘጋጀት እንችላለን ያው ዛሬ መጥቻለሁ አይደል ነኝ ልክ ያንንም ማዘጋጀት እንችላለን እዚህ ጋር ግን አንድ ነጥብ መናገር የምፈልገው ማለት ነው ሁሉ ጊዜ አሁን ሰዎችም ይደውሉልኛል እናትህ ለምንድነው በቃ እናትህ ይናገሩ የሚሉ ሰዎች ብዙ ሰዎች አይቻሉ ትክክል ናቸው እዚህ ጋር ነጥብ ማንሳት ፈልጋለሁ እናታችን የዛሬ 10 ዓመት በነበረችበት የማውራት የጤንነት ምናምን ደረጃ ላይ አይደለች አሁን
እንደዚህና እንደዚህ ለማድረግ ፈልጌ አይደለም እንደዛ ይመስላል አይደለም ኢንፎርሜሽን ነው የምሰጥ ይመስላል እኔ እረዳለሁ እናትህ ይመስል ይችላል ገብቶኛል ኢንፎርሜሽን እኔ የምረዳቸው መንገድ ይኖረኛል ብዬ ነው ገብቶኛል እኮ ለመጣልህ እኮ ነው የምሰጥ ኢንፎርሜሽን እሷ አንደኛ የዋነች በጊዜው በሰዓቱ ለምሳሌ ልክ ሲከናወን አሁን ለምሳሌ ወይ ከቤት ስንወጣ ወይ እሱ የሆነ ነገር አድርጎን ግቢ ውስጥ የሆነ ሽብር ሲፈጠር ያዩት ሰዎች አሉ ለዛ ነው ወደዛ ይጠቆምኩ እንጂ የመጀመሪያማ እሷ ነች ምን ጥያቄ ያለው ግን እሷ በኖርማል ሰዓት በእንደዚህ አይነት ሰዓት ስታወራትና ያን ሰዓት በትኩሱ ሰዓት ስታወራት በጣም የተለያየ ሰዎች ነው ቆይ ያኛው ሰዓት አለፈ አይደል አንመልሰው ለነገር ነው ያው ወደ እንደዚህ ከሄድን እንዳይሰፋ ስለፈለኩ ነው ነጋሽ ለነገር የፈለኩት አንደኛ የእንትኗም ሁኔታ አለ እቺ ልጨምርልህ እኔ መፍትሄ ብዬ የማስበው አንደኛ እናትህን ሳወራቸው ነው ሁለተኛ የአብርሃም ባለቤትም አብርሃምንም ሄጄ አወራቸው ጠይቃቸው ለምሳሌ ነው የተነሳውን ጥያቄ ይሄን ቤት ለምን እንደዚህ ያደረገ እስቲ ምንድነው ያለውን ነገር ቢሄድና ጠይቃለሁ ከነሱ ብቻ ነው መፍትሄ ላገኝ የምችለው አይደል ልክ እንደዛው እናትህን ስታገናኘኝ ችግር የለው የእውነትም ሰው እንዳያገኙ ካልፈለክ የእውነትም ከወንድሞች እህቶች እንዳያገኙአቸው ካልፈለክ የእውነትም እንዶ መፍትሄውን ትክክለኛው ነገር የምትፈልግ ከሆነ እናትህን እኔ ላውራቸው ለብቻቸው ማለት ነው ላውራቸው ከዛ እንዳልኩ ደግሞ እንንታን ይጃወራለሁ አንደኛ ይሄንን ግን ይሄ ያንተ መብት ነው የማዘር መብት ነው እኔ መንካት የሌለብኝ መብት ነው ይሄ ምንም ጥያቄ የሌለው ነገር ነው እዚህ ጋር እኔ አጽኖት መስጠት የምፈልገው የሷ ችግር እንዲፈታ እሷ ኮሮና አይዲያ ትይዛለች እንዳልከው በቃ እሷ የምታወራው ነገር ወሳኝ ነው ለምሳሌ መጀመሪያ ላይ አውርታለች አላወራችም አንልም አይደል አሁን ቀድሜ ያኔ እናንተ ነበራችሁ ቆይ አይደለም እንደው ከአንድ ሰው አሁን ሰዎችም ሲያዩት ማዘርን ያቋታል በደንብ ነው ያወሩት በነገራችን ላይ እናት በደንብ ነው ያወራችሁ ቀድምኩ ወረቀት ጽፈ መጣሁ እሷን ነገር አሁን እንዳላወራች አይደለም የሚቆጠረው የበለጠ ልታወራው ለብቻቸው አላወሩ ገብቶኛል የብቻ አላወራችም ለብቻ አወርታለች አይደለም የኔ ነጥብ እኛ ያለንም ቢሆን የልቧን በትንሽም ቢሆን አውርታለች ምናልባት እናንተን ፈርተው ቢሆንስ እሱ ጥያቄ የሚመጣው እንግዲህ ከፓስተር አብርሃም እኛን ጥያቄውስ ከመጣ እኛን ፈርተው ከሆነ ምትል ከሆነ እሷ ኮአፋ አላት እኮ አሁን አንተ ነህ የምታስተዳድራቸው አንተ ነህ የምትንከባከባቸው አንተ ነህ ውክልና ያለ አንተ ነህ ሁሉ ነገር የምታደርግላቸው ስለዚህ አጠገብህ እዚህ ጋር ካሉ እኔ እንደማትፈራኛ አንተ ነህ የምትገምተው እኔ ደግሞ እንደገለልተኛ ምን ገምታለሁ መሰለ እንደገለልተኛ በግልጽ ነው የምነግርህ በነገራችን ላይ ሐሳቤ እኔ አንተ እዚህ ጋር ቁጭ ብለህ እሳቸው እውነት ያወራሉ ወይም አንተን የሚነቅፍ ነገር ያወራሉ ብዬ አላስብም ለምሳሌ ካለኝ ኤክስፒሪየንስ ነው ሌላ ታሪክ ከዚህ በፊት ያቀረብኳቸው ታሪኮች አሉ በተመሳሳይ እንደናንተ አይነት ልጆቻቸው ያሉ የሚያወሩኝ ነገርና ልጆቻቸው ሳይኖሩ የሚያወሩኝ ነገር ይለያያል ኦብቪየስ ነው ማለት አሁን ዱ ዩ ቲንክ እናትክ እንደው የእውነት አንተ የሚያስከፋ ነገር እዚህ አንተ ባለህበት ሊያወሩ ይችላሉ ብለህ ታስባለች አዚጋ ግን አንድ ነገር ልንገር ታወራለች እኔ ስላየኋት ነው እንደውም ብዙ ጊዜ ሰው ፊት ትገስጸኛለች እናትህን ዛሬም ኮነ ስንት ሰዓት ላይ ነገም ኮነ ስንት ሰዓት ላይ ታገናኘኛለህ ዛሬ እኔ አልችልም ስለዚህ አንተ ከነገ ቀጥሎ ባሉ ቀናቶች ትቀጥረኛለህ ከዛ ሬዲ እናደርጋለን ነገና ዛሬ ግን ኦሬዲ ያዝነው ፕሮግራም ስላለ እዛ መሄድ ይኖርብናል ስለዚህ ነገና ከነጎዲያ ያንን ጨርሰን ሮብ ማለት ነው ከሮብ ጀምሮ ወደዛ ብትቀጥረን በቴክስት የምታረጋው በደውለ የምታረጋው አይ በቃ ሮብ 4 ሰዓት ላይ ይዘልኝ ትመጣለህ እንትን እናረጋለን ማለት ሮብ 4 ሰዓት ላይ ይዘልኝ ትንሽ የጧት ላይ ትንሽ ይከብዳል ምን ፀሐይ ሳይበረታባቸው ይሻላል ያለንበት ቦታ ሩቅ ነው እኔ ልምጣ ሩቅ ስለሆነ ያለውን ነገር እንደዋውልና 5 ሰዓትም ካረከው ትንሽ እንትን እንዳልዘገየባችሁ በሚል ነው ሮብ 5 ሰዓት ማድረግን እናረጋለን በቃ ለውጥ ተጨባጭ ነገር መሬት ላይ ወረደ ነገር ምን ይሁን ለምሳሌ እኔ አሁን ወሳኝ አይደለም ቀደም ብለህ ያንተ ግምት ነው እናታችን ያንተ ግምት አሁን ቤት ሰላም ለማድረግ ያንተን ፐርሰናል የነጋሽ ጠይቀኝ መሸጥ ምናምን ያው እንግዲህ ከፍርድ ቤት ጋር የተያያዘ ነገር ነው እሱም በሂደት ይሄዳል የሚፈጥንም ከሆነ ይፈጥናል የሷ እንትን አብርሃም እንዳለው እዚህ ጋር
እሱ አግቷት ነው እሱ ስትሄድም እሷ ፍርድ ቤቱም እሱ ነው ምናምን በሚለው እንደዛ አይነት ጨዋታ እንኳን አያስኬደውም ግን የኔ ፖይንት መጨረሻ ምልህ ቢሆንላት ደስ የሚለኝ ወጣለች አይደል እሷ ይውጣ ፓስተር አብርሃም ይውጣና ግቢው መከራየት ይችላል ትንሽ ሰላም ይሁን እኛም ህይወታችን እኔም ብትጠይቀኝ ፐርሰናሊ እዛ ቤት ገብቼ ህይወቴን ሪስክ ውስጥ መክተት አልፈልግም አብርሃምን እንዲመታኝም በልጆቹ እንዲያስመታኝም ከሚስቱ ጋር መደባደብም ህይወቴን ሪስክ ውስጥ መክተት አልፈልግም ከለላም የለኝም አይቼዋለሁ ይጂ እንግዲህ እናቴን አረረም መረረም እኔ ነኝ ማስተዳደረው እነሱ ቢረዱትም ባይረዱትም ፍለፊት ከለላ እንደሌለን ስለተረዳ አሁንም ቢነግሩንም አብርሃምም እንዲ ነው ቢልም አብርሃም ባይዘው ፕሬዝዳንት ቆይ አሁን ጨርስልኝ ጥሩ መታልኛል እኮ ጥሩ ነው ጨርስላ ጥሩ ነው መጣ አብርሃም አሁን ፕሮሚስ ሊገባ ይችላል ችግር የለም ሰላም ትሆናል ሊል ይችላል አጽኖ ሰጥቼ የምነግራችሁ በግቢ ውስጥ አብርሃም ፕሬዝዳንት ነው ጠቅላይ ሚኒስትሯ ሚስቱ ናት መሬት ላይ የሚሆነው ነገር የሷ ሐሳብ ብቻ ነው ስለዚህ ከቤት ይውጡ ነው ያንታስ እኔ ሐሳብ እንደ ሐሳብ ስትከተባልኩኝ እሷ ወጣለች ፓስተር አብርሃም በጣም ጤነኛ ቢሆን ኖሮ እሷ ወጣ አንድ ቀን አላድር ማለት ነበረበት ለመፎገርም ቢሆን እንኳን አይ ትምጣ ተመልሳ አይደለም እንዴ ግልጽ የሆነ እኮ ልዩነት አለን የደህንነት ስጋት አለብን እያለ እነሱ ደግሞ ምንም ነገር አላጠፋንም እያሉ መልሳ አትከተት ለምን እንዴ ምን አረጋግጣህ ነው የምትከታት ያን ያህል የህይወት የእናት ህይወት ቀላል መሆን የለበትም ስለዚህ መፍትሄ እሷም ደህንነቷን ስጋት ተናግራለች ማለት ነው እንደ መፍትሄ ቢሆን ደስ የሚለኝ ነኝ ፓስተር አብርሃም በቂውን ያህል የሚችለውን ያህል እኔ ጎዳ የሚል እምነት የለኝም ልጆችም እንዲጎዱ አልፈልግም ተከራይቶ ይሰጠው እሷ ተስተው እኔ እንትን አይደለሁም ለምን እሷ ተስተው ባንክ ይግባለት ሰዎች ባሉበት ባንክ ይግባለት ይከራያ ቤት የኔ ነው ምናምን ፈርሙልኝ የሚለውን ይተው ፍርድ ቤቱ ይፍታውስ ስለዚህ ይውጣ ከዛ ግቢው ለተወሰነ ጊዜ ይዘጋ እንትን ይበል ይከራይና ይቆይ እሷም ትንሽ ሰላም ታገኝ አሁን ለኛም አሁን በተከተነ እዛ ውስጥ እውነቴን ምነግርህ ሳልዋሽ ምነግርህ ሳይኮሎጂካሊ ያን ቤት ስናይ ያለን ስሜት አለ ይሄን እንግዲህ የስነ ልቦና ባለሙያዎች ማማከር ይቻላል ቀስናዩ እዛ ጋር ይደረሰብን እሺ አይረጋገጥ ግን ደርሶብናል እውነት እኔ ወደ ሲኦል እንደሚሄድ ነው የሚሰማኝ ለምን እንደ አቴኒ ታይም የሆነ ነገር ቢሆን እናንተም ታዝናላችሁ ሰዎች ነን እኮ ያመልጠናል እሱ ሊመታኝ ይችላል የሆነ ሰው የሆነ ነገር ሊሆን ይችላል ይሄንን ሪስክ መውሰድ የለብንም ኢሹን ዲል እናርገው ኢሹን መጀመሪያ ለማወግድ ሁሉም መጠየቅ ያለባቸው ሁሉ ይጠየቁ ከዛ በኋላ ሰውም ተሰብስቦ ምን ይሁን ለምሳሌ ኦፕሽን ስጣ አይደል ያልከኝ በቃ እሱም ይውጣላትና ቤቱ ይከራይ ግቢው ይከራይ እነሱም ሰላም ያገኙ ብር እንዳይቸግራቸው ከተከራየው የነሱ ቤት የሚከራየው ነው ያህል ከዛም በላይ ጨምሩልን ካለ መነጋገር እንችላለን እኔ ብር አይደለም ስለዚህ እንደዛ ተደርጎ የተወሰነ እሷም ትንሽ አየር እንትን ትበል እኔም ትንፋሽ ይኖረኝ ከዛ እነሱም ትንኝ ነው በዛ ውስጥ ግን እርቅ ያልከው ነገር ኢሹን ዲል አድርገ እርቅ ወዳል ነው ኢሹ ከተ ዲል ካረከው ከዛ በኋላ እርቅ ለምንድነው እኔ ማንነኝና ነው እርቅ መጣለው እዚህ ጋር ግብር የከፈልንበት ላሳየ አሁን ምን አንድም ሰው ያለኝ 40 ሺህ 50 ሺህ እንደዚህ እንደምትቀበል በወር ምን ያህል ብር ነው የምትቀበል እኮ እሱን ልነግርህ ነው ይሄን ይዤ የመጣሁት ይሄው እንደምታየው እዚህ ጋር እንትን ምናረግበት ነው ቆይ ላ እንትን ልበልልህ አሁን ስንት ቤት አለ ከጓሮ ከነሱ አጠገብ ያለ ቤት አለ እሱ እስከ ቅርብ ጊዜ ድረስ ይሄ እንግዲህ በ2014 ነው 1500 ነበር የሚከራየው ሰዎቹ ማረጋገጥ ይችላሉ በጣም እስከ ቅርብ ጊዜ ድረስ 2000 ምናምን ብር ነበር ከ2500 አይበልጥ መብራት ግን 2500 ሁሉ ይመጣል ስከፍል የነሱ ወደ መብራት ሄደ ማለት ብዙ ጊዜ እንደውም የነሱ ለጤፍ እንጠቀመዋለን ለኔና ለማዘር በአብዛኛው እንደውም ክሊር የሆነ ፊገር ማስቀመጥ አይቻልም አሁን ቤቱ እዛ ግቢ ውስጥ ያሉ ቤቶች ስንት ብር ይከራያል ለምሳሌ ይሄኛው ቤት
ሁሉም ጠቅላላ ነገር 2500 ልናይ እንችላለን። ጠቅላላ ነገር ሁሉም 2500 2000 አሁን ደምረው ለምሳሌ 2500 2500 ብታረገው 5000 ከዛ 2500 7500 ከዛ 2000 ምናምን አድርገው እንደው ይሄ አቨሬጁን ነው የምነግርህ ዲፈረንስ ይኖረው የለ 10000 ብር ማለት ነው። ስለዚህ እዛ ግቢ ውስጥ ያሉ ቤቶች ጠቅላላ በወር 10000 ብር ታገኛለህ ነው። እኔ ምን አሁን ቢመጣ እኔ በኋላ ሲሄድ ማጣራት ትችላለህ ማጣራት ትችላለህ። አሁን ይሄ እስከ አቨሬጅ የነገርኩ አሁን የትና የት እስከምትወጣ ድረስ ከዛ በኋላ የተወሰነ ማሻሻያዎች አድርገን እሱን ንገረኝ እሱን የሱማ ይሄ እኮ ማለት አሁን የ20 ዓመት ታሪክ የምናወራው የነገርኩ አቨሬጅ ነው። ይሄ ከ1500 ተነስቶ 2014 ነው እያልከኝ ነው ነጋሽ እኮ ወይን ተው ይሄን ድረስ አይ ለምን እንተዋለን እንደዛ ከሆነ ግልጹ ንገረኝ። እኔ ከ10000 እስከ 15000 የማይሞላ ብር ነው እንቀበል። ያንን ደግሞ የትና ዴቭ እንደውም በሚሰጡን ድጎማ ሁሉ ነው። ከዛ ደግሞ ሀብቱን መጠየቅ ትችላለህ። ግብር ስንከፍል ብዙ ጊዜ ግብር አይኖረንም። እዚህ ጋር አጽንኦት መስጠት የምፈልገው ፓስተር አብርሃም 4 ዓመት ፍርድ ቤት ሲያንከራትተን ለሱ የሚወጣው ብር ለጤፍ እስከምናጣ ድረስ አድርጎናል። እሱን መናገር ፈልጋለሁ። ሁለተኛው ሌላ ስለ ስራ አንስቷል። እኔ በጣም የሚያስቀኝ ነገር የሱም የቸርች ሰዎች ስራ የለውም በሚል እኔን ሲተቹ ሰማለሁ። ግን በጣም የሚያስቀው ነገር ከነሱ ቸርች ማለት ነው ከ20 እስከ 25 ሰዎች በነፃ አጋብቻለሁ፣ ቪዲዮ ሰርቻለሁ። ምንድነው ስራ ካልገባኝ ቪዲዮ ሰርግ ሲያገቡ ሰርግ ቪዲዮ ተሰራ በነፃ ሰርችላቸዋለሁ። አብዛኞቹ መናገር ይችላሉ። እስከ 20 ሰው ሊሆን ይችላል። ስለዚህ ስራ እየሰራሁ ነው መልሱ። አንድ እሱ። ሁለተኛ ደግሞ በጣም ወደው ኮኔክትድ የሚባል ለ25 ዓመት በላይ ጥናት ያደረኩበት እዚህ ሀገር ላይ ሰዎችን ማግኘት ወዳለሁ፣ ዊዝደም ወዳለሁ፣ አንደርስታንዲንግ ወዳለሁ እና ኮኔክትድ የሚባል በአጠቃላይ በሂውመን ኮኔክሽን አጠቃላይ የሂውመን ኮኔክሽን ላይ ያተኮረ ጀምር ያለው አምና እንደውም ፍሬንድሺፕ ፓርክ ነበር የመሰረትኩት። እሱን የማድረግ በጣም ትልቅ ህልም አለኝ። ግን እናቴ እንደዚህ ተቸግራ ያያየው ያንን ልሄድ ስለማልችል ፖዝ አድርጌው ነው እናቴ ጋር መሆን የጀመርኩት። ሌላ እዚህ ጋር ልነግራቸው የምፈልገው ነገር እንዳላስረዝም ይቅርታ፣ ሌላ ሁሉ ቢቀር እነሱ እንደሚሉኝ በጣም መጥፎ ሰው አድርገው ለመሳል ቢሞክሩ እናትን ቤት ውስጥ መንከባከብ የሚያክል ስራ እኮ የለም። ይንገሩኝ እስቲ ካለ ምን አለ? ምን ፊልም ነበር የሰራው? አንድ ፊልም የመጀመሪያ ብር የሚባል እዛ ላይ በአብዛኛው ዳይሬክተሩን ሰፖርት በማድረግ አብረን ነበር የተማርነውና እሱ ላይ ሰርቻ የምትታይበት ፊልም አለ። እሷ ላይ ትንሽ ነው የምታየው። አብዛኛውን ባክግራውንድ ስራዎችን ነው ዛሬ የሰራሁት ከስክሪፕት ጋር አጠቃላይ ከቀረጻ ጋር በተገናኘ ሰርቻለሁ። ሌላ ደግሞ 911 የሚባል አንድ ፊልም ሰርቼ እሱ እንኳን እኔም የማየት እድል አላጋጠመኝም። ውጪ ይመስለኛል የሸጠው ልጁ። ግን እዛ ላይ የአንድ ሌሊት ስራ ነው። አንድ ሌሊት ውስጥ ያለ ስቶሪ ነው። እሱን ሰርቻለሁ። ዶክመንታሪዎች ሰርቻለሁ። ፎቶግራፊ አሁን ለምሳሌ ታላቁ ሩጫ፣ ኑጭቃና ቡካ ምናምን ላይ እየወጣው በነፃ አነሳለሁ ፎቶ። እኔ ግን በነፃ ማነሳው ከሰዎቹ ጋር ኮኔክት ለማድረግ ነው። ሰዎችን ማስደሰት ፈልጋለሁ እና እነሱን ፎቶ አንስቼ ይልክላቸዋለሁ። ብዙ ፎቶ ያነሷቸው ሰዎች አሉ። ፎቶ ወዳለው እኛንም ተነሳና አጠቃላይ እንዴት ነህ? ሰላም ነው አለን። ማን ልበል? ንርአየው ተስፋዬ። እሺ እንግዲህ እዛ ግቢ ውስጥ ይኖሩ ከነበሩ ሰዎች መካከል አንተ አንዱ ነህና እንደው ምለው ነገር አለኝ፣ እኔም ማቀው ነገር አለ ስላልከን አንተ እንደሙ ልስማስ ምንድነው እዚህ ቤተሰብ ላይ እንደው ምን ታዘብ ምንድነው ልትነግረኝ የመጣው? በጣም ጥሩ። እኔ መቼም ይሄ ችግር በጥሩ ሁኔታ ተፈቶ ወደ ነበረ ፍቅራቸው ቢመለሱ ትልቁ ደስታ ይሱ ነው። እኔ እኔ ነጋሽን አላውቀው፣ አብርሽን ነው መጀመሪያ የማውቀው። ሳገባ አባቴ ነው፣ ፓስተር ነው። ባለቤቴ ጋር ስንጋባ አባቴ ነው። ከነሱ ቤት ነው ስወጣ የሚወጣሁት። ልዩ ሰው ነው አብርሽ ለኔ። አቤም ብትል አለሙ ብትል በቃ ተዋብ ነው። እሷን በሩቅ ነው ሰላምታ ያለን። በጣም እንደሚዋደዱ እንደሚፋቀሩ ነው የማውቀው እኔ። ከዛ እኔ ያው እንደተጋባን 2099 ህዳር አካባቢ እነሱ ቤት ከጎን ያለው ቤት ተለቀቀና ገባን ማለት ነው።
ስንገባም ያው እና አብርሽ ናቸው የቤት ተለቋልና እዚህ መታችሁ ግቡ ምናምን አሉን። ገባን። በቃ 1 2 3 ወር 4 ወር እንደቆየን ግን ለውጦች መጡ ማለት በዛ ታይም ውስጥ ሮብ አብርሽና ባለቤቱ የኛ ቤት ይመጣሉ። ራት አብረን እንበላለን፣ አብረን እንጫወታለን። ኔክስት ሮብ ደግሞ እነሱ ጋር እንሄዳለን። በዚህ አይነት ነገር ነበር። በኋላ ለውጦች መጡ። እኔ ብዙም ይሄን ነገር በእንትንም ለማውራት አልፈልግም። ያው አሁን እና ቤቢ ጠይቁኝ ምናምን ልምናገራቸው የምችለው ብዙ ነገር አለ። ከዛ ከኛ ጋር ወደ ግጭት ተገባ ማለት ነው። ከማን ጋር የተጋጨ? ያው ባለቤቴና ባለቤቱ። ኦኬ። ያንተ ባለቤትና የአብርሃም ባለቤት ግጭት መጣ። እንግዲህ ምንድነው መጀመሪያ ኤሌክትሪክ ምጣድ ከነሱ ነበር የተቀጠለው እና ያን ኤሌክትሪክ ምጣድ አብርሽ እኔም ስራ ሄጄ ባለቤቴም ስራ ሄዳ ይቆርጧል። እንግዲህ እዛ ቤት ውስጥ በተከራይነት ኖራል። እንደውም አብርሃም ነው የዳረኝም ብለኛልና ከዛ በኋላ ግን ግጭት መጣ። ለዚህ ደግሞ መነሻው የአብርሃም ባለቤት ናት ብለህ ታስባለህ? ምንድነው የተፈጠረው? ምንድነው የሆነው? እንግዲህ ያው እኔ እንደዛ አስባለሁ። እዛ በቅርብም እንደኖርኩት ቤተሰብ አባል ነኝ እና ትንሽ አብርሃም እንትን ከሷ እንደዚህ ተደረገ ካለችው ተደረገ ነው። ገባ? ያን ኤሌክትሪክ መስመር ከቆረጠ በኋላ እኔ በጠዋት ስራ ነው የሄድኩት። ከዛ በማግስቱ ባለቤቴ ስላት እንዳውም ጠዋት አኳግንቸው አብርሽ ሰላም ብሎ የወጣው ምን አለሽ? ምንም አላለኝም። ከዛ በሁለተኛው ቀን ዝም ብዬ ወደ ስራ ሄድኩ። ምንም ነገር የለም። ከዛ ገባው ቤት እነሱ ጋር እንኳን አብርሽ ይሄን ገመድ እንደዚህ ቆረጥከው። መጀመሪያ እኛ ባለንበት ነው መቆረጥ የነበረብህ። ከዛ ደግሞ ገመዱ ጫሷል እንዲሆነብኝ ማለት ነበረብህ። ሶስተኛ ደግሞ ገመዱን ገዝተ መክፈል ነበረብህ አልኩት። አብርሽ ይቅርታ ሰው ነው ይቅርታ ምናምን አለ ገመዱ። ከዛ ያው ይውጡ ወደሚል መጣ ማለት ነው። ማን ይውጡ ያለው? እሷ ከዛ በፊትም ለኛ ነግራናለች። ከኛ በፊት የነበሩት ሰዎች ይውጡ ብላ እንዳስወጣች። ከዛ ማዘር ከበፊት እነዛ ሰዎች እንደዚህ ወጥቷል፣ አሁን እነዚህን ደግሞ አስወጣለሁ። እነዚህ ወጥተው ሌላ ሰው ደግሞ መጥቶ እንደዚህ ይውጡ ካልክ አንተ ትወጣለህ አሉት ማለት ነው ማዘር። ቤቱን አንተ ከማን የተከራየው? ከማዘር ነው። ከዛ በኋላ ይውጡ አይወጡም። 2 ዓመት አካባቢ ብቻ እንደዚህ ሄድን። ከዛ መጨረሻ ላይ ድንጋይ ወረወረች እሷ። ባለቤቴም ድንጋይ ያጠበች እያለች ከኋላ ድንጋይ ወረወረችባት። ከዛ ባለቤቴም ሄዳ ያዘቻት። ማዘር ይላሉ ሰዎች ይመጡና እንትን ይላሉ። ከዛ የመጨረሻ ሽማግሌዎች ይመጡና ከቤተ ክርስቲያን ምንድነው ሲሉ ባለቤቴ እያለቀሰች ከሙስሊም ማህበረሰብ ነው የመጣችውና እኔ ድሮ እምነቴ ይሻለኛል ምናምን ብላ የራሱ ቃላት እዛ ስታለቅስ ሰዎች ይሰማሉ። ይሄ ነገር ወደ ሽማግሌዎች ይደርሳል፣ ይመጣሉ። ሁሉ ቀን ጠቅላላውን ቀን ይቅርታ ጠይቃናለች። አንድ ቀን እንደዚህ በድለውኛል ብላ አታውቅም። ባለቤቱ እንዲያርጋሽ ወይኔ እንደዚህ አርጓል በድለውኛል ብላ አንድ ቀን አታውቅም። የዛን ቀን አጥፍቻለሁ፣ በቃ ተሳስቻለሁ። ሁለተኛ ግን እንደዚህ ካርሽ እንደዚህ ደረሰችባቸው ከሰማ እንደሞት ሸም ቆጥርሻለሁት ማለት ነው። ከዛ ታረቀ። ከዛ በቃ ከስር እየለሱ ይውጡ። ዛሬም ሲተሳደብ ነው ያለችው። ዛሬም እንዲህ ነው ምናምን። መጨረሻ ላይ ያው ማዘርየው ይጠሩንና 6ኛ ዓመት ላይ እንግዲህ እኔ እዚህ እቺ ልጅ ትንሽ ልጅ ነበር። ለመጀመሪያ ልጃችን 4 ዓመት ምናምን ሆኗታል። እቺ ልጅ ላይም ክፉ ነው እንዲደርስባት አልፈልግም። በሷም የተነሳ እናንተ ክፉ ነገር እንዲያጋጥማችሁ አንፈልግም። ስለዚህ ቤት ልቀቁ አሉን። እሱንም ጠሩትና ይሄው ልቀቁ ብያለሁ። ምንም ሳያረጉ እንደ ቤት አብረን ይኖር ሰዎች ልቀቁ ብያለሁ። አስለቀቃል። በፊትም በእናንተ ነው አስለቀቂ ብለኝ አስለቀቂያለሁ። አሁን 3ኛ አከራየዋለሁ። እነሱን ግን ይውጡ ያልክ ቀን አንተን ከዚህ ቤት አስወጣለሁ ብለው ነገሩት። ያው እኛም ወጣን እና ያለው ጉዳይ ይሄ ነውና ትንሽ ባለቤቱ ምን አለ መሰለ በድለሃትም ይቅርታ ብለሃት አትተው፣ በድለህም ይቅርታ ብለህ አትተው። ትንሽ ኃይል አለባት እና አንዳንዴ የምትሆው ነገር አለ እኮ። አሁን እኔ ይሄን ስልህ እኛ ልንሳሳት እንችላለን እኮ፣ ግን የምትሆው ነገር አለ አይደል? በነጥብ ነው
ምትል ገባ ያን ካርቶክ ደግሞ አይሆንም እና ይሄ ቢስተካከል በያስባለሁ አመሰግናለሁ እንግዲህ የተከበራችሁ ተመልካቾች ከወንድማችን ነጋሽ ጋር ያደረግነው እንዲሁም ከጎረቤቱ ጋር ያደረግነው ቆይታ ይሄንን ነው የሚመስለው በዚህ አጋጣሚ እንግዲህ ቅድም ነጋሽም ቃል በገባልን መሰረት የብዙዎቻችሁም ጥያቄም ስለሆነ ብዙዎቹ መልሶታል በያስባለሁኝ የእናቱን ጉዳይ ግን እናቱን ማናገራችንን እንቀጥላለን ሮብ ተቀጣጥረናል ስለዚህ ሮብ 5 ሰዓት ላይ ሄጄ እናቱን አወራቸዋለሁ የሳቸውን ደሞ ነገር ሰማለሁኝ ምንድነው የሚለው ኦፍ ኮርስ ነጋሽ እንደ ወንድም እንደ ልጅም ያለውን የራሱን ሐሳብ ገልጾልናል እና አብርሃምም እንደ ልጅ እንደ ወንድም የራሳቸውን ሐሳብ ገልጸዋል እናት ግን ምን ይፈልጋሉ የሚለውን ደግሞ እንግዲህ በቀጠሯችን መሰረት ሮብ እንግዲህ እዚህ አመጣልሃለሁ ብለኛል ስለዚህ ሮብ 5 ሰዓት ጠብቁን የሳቸውን ሐሳብ በቀጥታ ወደ እናንተ እናደርሳለን ማለት ነው ግን አሁንም በጣም ይሄን ፕሮግራም ምናልባት እና አብርሃምም ሁሉም ስለሚያዩት መጣለው ቤት በነገራችን ላይ እና አብርሃም ጋር ሄዳለሁ ያለው ነገር ምንድነው የሚለውን ከሱም ከባለቤቱ ይሄን ነገር እንግዲህ ከስሩ እንፍታው ችግሩን ከተባለ ምንድነው ይሄ ነገር እዚህ ውስጥ የተፈጠረው በነገራችን ላይ ባለቤቱንም ልንሰማት ይገባል እሷ ደግሞ የምትነግረኝ በጣም ብዙ ነገር ይኖራል ይያስባሉ ልክ አሁን አንተ እንደዚህ እንደነገርከኝ እሷ ናት የዚህ ሁሉ ነገር መነሻ እሷ ናት እንደዚህ እንዳልከኝ እሷ ደግሞ ይሄ ነው እውነታው ብላ የምትነግረኝ ነገር ይኖራል በያስባለሁኝና ቤት እንመጣለን በማንኛውም ጊዜ መምጣት እንደምንችል አብርሃምም ስለነገረን በዚህ አጋጣሚ በጣም እናመሰግናለን ዋናው ሐሳባችንና መሰረታዊ ጉዳያችን እናታችሁ የሚፈልጉትን ሰላም ሰጧቸው ስለሆነ እንግዲህ እናታችሁን ደግሞ አውርተን መምጣት ትችላላችሁ በተባለው መሰረት እንግዲህ ደግሞ ሰብሰብ ብለን ሁላችንም ቅድም እንዳለው ነጋሽ ዋናው ኮሯን ፖይንት አንስተን ቁጭ ብለን ተነጋግረን እንደ ትልቅ ሰው ይሄንን ችግር እንፍታው ባስተማሪ መልኩ በቃ ጥሩ ነው አንዳንድ ጊዜ ወደ ሚዲያ መውጣቱን ባለፈው ማንስቻለሁ አትጥሉት ለበጎ ሊሆን ይችላል ብዙዎች ሊማሩበት ሊሆን ይችላል ብዙዎች ሊድኑበት ሊሆን ይችላልና ብዙዎች ተምሯል ብዙዎች እንግዲህ ቆም ብሎ ማሰባል በያስባሉ በተለይ ከዚህ ከውርስ ከቤተሰብ ጉዳይ ጋር በተያያዘ ማለት ነው ስለዚህ መተን ቁጭ ብለን ሁላችን ማንንም ሰው ሳይቀር ማንንም ሰው ሳይጎድል ሁላችሁንም እንሰማለን ምን እናድርግ የሚለውን ሁላችሁም የምታተርፉበትን ውሳኔ እንድትወስኑ እኛ የቻልነውን እናግዛለን ስለዚህ በዛ መሰረት ምንገናኝ ይሆናል ማለት ነው በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ልትደውሉልን ትችላላችሁ የምክክር አገልግሎትም ካስፈልጋችሁ በተለይ የስነ ልቦና ባለሙያዎቻችንን መጠቀም ትችላላችሁ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔ ብቸኝነት ነው የሚያስፈልገኝ እንደዚህ ያልተለመዱ ስሜቶች ከገጠማችሁ ደውሉልን ባለሙያ እንመድብላችኋለን ኑ በአካል ብስራተ ገብርኤል አፍሪካ ኢንሹራንስ 5ኛ ፎቅ ላይ ቅዳሜ ኑ ታገኙናላችሁ አለም ሰገድ ታደሰ ነኝ መልካም ጊዜ